Hello, welcome to my channel. This is Kevin Michael, American Dara Black and then Zara YouTube channel. Welcome to my channel, guys. እንዴት ናችሁ? ሰላም ናችሁ አላችሁ ወይ? እኔ ምንድነው ልላችሁ የፈለኩት ማለት ነው እኔ ሰው መዘንጠል ስለማልወድ ነው ባይ ዘ ወይ ማለት ነው። አንደን በሪስፔክት ከህይወት ይወጡልኝ፣ በእናታችሁ ከህይወት ይወጡልኝ እምላችሁ ማለት ለራሴን ስለማስከበር ስለምፈልግ ነው። እንደን በቃ ለምዶብኝ ነው ባይ ዘ ወይ እኔ ክብር ጥሩ አስተዳደግ አለ አይደለ? እንደዛ በቃ ራሳችሁንም ጥሩ ስትሆኑ አስተዳደጋችሁ ደግሞ ጥሩ ሲሆን ማለት ነው። በቃ ላይ ሰው ማስደፍሩ ሰዎች ትሆናላችሁ ማለት ነው። አብዛኛው ጊዜ ሰው መድፈር በጣም ይከብዳችኋል ማለት ነው። እንደነሱ አሁን ምንድነው ማለት የፈለኩት ለአንድና መጨረሻ ይሄንን ነገር ማብቃል አደርግበት እፈልጋለሁ ማለት ነው። በተለይ ፕሊዝ guys, thank you my women's and then so I have a respect for you guys. Nanta, if you don't respect me, I respect, no problem, but I don't want to talk to my about myself into anyone. And then stop get off in my life will be forever ለዘላለም ማለት ነው። forever and ever out to my life, guys. You know, I know you everyone, in movie, in music, you are median guys, you are median women, and then so but yeah, I am American, I am Kevin Costner daughter, but he have a 7 daughter, me too, children, but me too, I am his daughter. And then so you know guys, my stories not out on social media, but I took only myself, but anyone is know about me. And then so if you know something, no, completely, even I don't know, me too, only my story. And then so what I want you guys, stop talk about me, stop attack to me, stop. I don't want even help. I don't want who say. I don't want to know what they say, what talk about me people. I don't want to know. I know everything. I know myself. And then so please guys help me and then get off my life. I don't want to be, I'm serious. You show me I'm not talking to about someone else people's. If you show me, and then so I can't change myself. I am only I am. And then so much guys, even I don't speak English anymore because I was not in American, but I can teach, but I'm not teaching more. I'm not sit in one place. I was going to any more places, and then so I'm not teaching anymore. And then English, even they was in Ethiopia, someone people is they can perfectly English, even there was my family, in my family only his children, Michael son, my uncle's son's children, they are only perfectly, they are always speak English, but I'm not me, because I'm not sitting to anywhere more times. I'm going to any more place, I don't know why. And then even if I sit, if I teach, no more, I'm not teaching anymore. I have attention another ሌላ አቴንሽን ላይ ነበረ፣ አቴንሽን የተሰርቆ ስለነበረ ማለት ነው መማር አልቻልኩኝም ማለት ነው። ዩ ካን ትራንስሌት ጋይስ ቢኮዝ አይ ናት ስፒኪንግ እንግሊሽ ኤንድ ዘን ሶ እኔ አቴንሽን በጣም ሌላ ቦታ ስለነበረ ብዙም ብማር ኖሮ እንግሊዘኛ በቃ ለአንድ አመት ሙሉ መጽሐፍ እንትን አድርጌ ማለት ነው በቃ የተማርኩት ይሄን ብቻ ነው። ባይ ዘ ወይ ትምህርት ቤት ሁላ አልሄድም ነበረ ማለት ነው። ኢቭን ላንጉጅም እየተማርኩኝ ነበረ። ደብተሩን መጽሐፉን ትቼ ማለት ነው ፊልም ነበረ ማየው ማለት ነው። እሱ ነበር በልጅነቴ ነው ባይ ዘ ወይ እሱ እኔ እንግሊዘኛ በቃ ያኔ እንደለመድኩት ከዛ በኋላ
አላጠናኝም ማለት ነው። በቃ እሱ ነው በቃ ድሮ በቃ እችል የነበርኩትን ነው የምችለው። በቃ ትንሽ ትንሽ አይዘንግ ጨምሬበታለኝ መሰለኝ ማለት ነው። እሱንም ፊልሚ ለማየት ብዬ ነው ባይደወይ ፊልም ለማየት ብዬ ነው ባይደወይ እሱንም በቃ እንትን እያደረግኩኝ የነበርኩት በጣም ይገርማችኋል ማለት ነው። እንደዚህ ሰው ማለት ነው። በተለይ የእንግሊዝኛ ፊልም በጣም የፍቅር ፊልም፣ የአድቬንቸር በቃ ኤኒ ፊልም በጣም ነበር የምወደው ማለት ነው። አንድን ሰው ለዛ ነው እንትን ያደረኩት ማለት ነው። እኔ ሞዴል ለመድኩት ላይክ ሙዚቃ መወደ ነበር እውነት ልናገር ከተባለ እንግሊዝኛ ሙዚቃ አሁን ነው እንዲሁም በጣም ወደ ሀበሻ እንትን ያደረኩት ማለት ነው። ኮምፕሊትሊ ማለት ነው። የሀበሻ ፊልም በጣም አያሉኝ ማለት ነው። ኢትዮጵያንም የኤርትራንም ብዙ ያለው ማለት ነው። ኢቨን አሁን ላይ ማለት ነው። ድሮ ግን እንደዛ አልነበረም በጭራሽ ከእንግሊዝኛው ፊልም ውጭ ማለት ነው። እንዲሁም በቃ ሰው ለምኜ ነበር አስቀምጬ ማሳያቸው ማለት ነው። ብዙ ጊዜ የህንድ ወይ ሌላ ፊልም ስለሚያዩ በእናታችሁ የእንግሊዝኛ ፊልም እኔ ምናምን ብዬ ማለት ነው። በግዴታ በእናታችሁ ምናምን ብዬ ለምኜ ነበር አስቀምጬ እንትን የማደርጋቸው ማለት ነው። ሰው ውዶች ማለት ነው። ስለዚህ እነዚህ ሴቶችን ማለት ነው ማናቸውም ብትሆኑ ማለት ነው አይዱ ነው ዋይ እኔ የራሴን ነገር እፈልጋለሁኝ ማለት ነው። በቃ እኔ ለምን እንደሆነ አላውቅም። በቃ ሁሌም ቢሆን ማለት ነው የራሴን ነገር ወዳለሁ፣ ራሴን ወዳለሁኝ። በቃ ላይክ የሌላ ሰው እንትን ላይ አላምንም ባይ ዘ ወይ ማለት ነው። ሰው እኔ ሰው ወዳለሁ፣ አከብራለሁ፣ እወዳለሁ። በቃ ላይክ አይደለም አላውቅም። በቃ ለሴት ልጅም ክብር አለኝ፣ ምክንያቱም እኔ ሴት ነኝ። በቃ ሴት ልጅ ደግሞ በጣም ብዙ ችግር ይገጥማታል። ላይክ በቃ እኔ ልክ ሴት ልጆችን በቃ አይዶ ነው ለምን እንደሆነ በጣም ያሳዝኑኝ ነበር። ግን ደግሞ ከእነሱ ሀዘኔታ አላገኘኝም ባይ ዘ ወይ ማለት ነው። እንደም ሶ ማለት ነው ሶሻል ሚዲያ ላይ ማለት ነው ስለኔ ሲያወሩ እና አንጀሊና ምናምን ነገር ማለት ነው እኔን ለመርዳት ብሎ አይደለም ባይ ዘ ወይ እኔ ላይ ፕሌይ ነው የተጫወቱት ማለት ነው። ሳምታይምስ የሆነ የሚናገሩት ነገር ስሜታዊ የሆነ ነበረ ማለት ነው። እሱንም ራሳቸው ላይ እንትን ስለሚያደርጉ ነው። ግን ደግሞ የሚያደርጉት ነገር ማለት ነው እነሱ ራሳቸው የሚያደርጉት ነገር ማለት ነው ለምንድን ነው ራሳቸው ላይ ወይም ደግሞ ልጆቻቸው ላይ ያላሰቡትና እኔ ላይ ይሄን ያህል ተጫወቱት ማለት ነው። ሶ ለምንድን ነው እስካሁን በቃ እስከ መጨረሻ ደግሞ ከህይወቴ ሊወጡልኝ አልቻሉት ማለት ነው። እኔ ምንም ነገር አልፈልግም ባይ ዘ ወይ ማለት ነው። እንደርሶ እኔ ድሮንም አባቴ ነበር የምፈልገው፣ ምክንያቱም የትኛውንም መንገድ ማለት ነው አባቴን የትኛውንም ቦታ ሆኜ ባገኘው በጣም ደስ ይለኝ ነበረ ማለት ነው። ከዛ ደግሞ ቢወጣ ደግሞ ላይክ ወጥቼ ደግሞ አሜሪካ ነበር መሄድ ያሰብኩት ማለት ነው። ሶ እኔ ባይ ዘ ወይ ይሄን ያህል እንኳን ሰው መጉዳት ቢፈልግ ሁላ ማለት ነው በጣም እኔ በራሴ ላይ እንትን የማደርገው ነገር ማለት ነው በቃ እድል የለብኝም ማለት ነው። ባይ ዘ ወይ በቃ ፈጣሪ አይዶ ነው ፈጣሪ በጣም ይወደኛል ማለት ነው እንደዛ አይነት ነገር እንዳደርግ ማለት ነው። በቃ ብዙ ጊዜ አይተወኝም ማለት ነው። አንደን ሶ በቃ ብዙ ነገር አድርጎ ይከላከልልኛል ማለት ነው። አንደን ሶ እኔ ሂጅም ቢሆን ኖሮ ማለት ነው ምንም ነገር አላጠፋም ነበር ማለት ነው። እኔ በጣም ሁማን ራይት እናውቃለሁ፣ ዴሞክራሲ እናውቃለሁ፣ ህግን አውቃለሁ፣ በጣም ብዙ ነገሮችን ስለማውቅ ማለት ነው በእንደዛ አይነት ነገር ላይ ማለት ነው ይሄን ያህል ቀሽም አይደለሁኝም ማለት ነው። ይሄን ያህል ደግሞ ቆዴ አይደለሁኝም ማለት ነው። ደግሞ ሰው ዝም ብዬ መጉዳት ወይም የሆነ አልቸኩልም ባይ ዘ ወይ ማለት ነው። ትንሽ ነገሮችን ማጥራት ማወቅ ሰው ቢለኝም ብዙ አላምንም ማለት ነው። እኔ ደጋግሜ ራሴ ነው የምታዘበው፣ ጠይቃለሁ። ኢቭን ብዙ ነገር ተንግሬያለሁ፣ አልሰማም ማለት ነው። እነሱ አሁን ላይ ደግሞ ለአንድና ለመጨረሻ ጊዜ በቃ ላስወጣቸው የምፈልገው ነገር ማለት ነው ሶሻል ሚዲያ ላይ ብዙ ተወራ ማለት ነው። እነ ሪሃና እነ ሸኪራ ናት፣ አሪያና ናት ባይ ዘ ወይ አሁን በቃ አስካሪ ላይ እንትን ብላለች። እነሱ ባይ ዘ ወይ በቃ የሆነ ሰው ላይ ፕሌይ ለመጫወት ብሎ ራሳቸው በጣም ብዙ ተጎድተዋል ማለት ነው። አሁን ላይ በጣም ተጎዲ ከሆኑት እነሱ ናቸው ባይ ዘ ወይ እኔ ሶሻል ሚዲያ ላይ እንትን ሲያደርጉ የነበሩት ማለት ነው። ግን ደግሞ እኔን ማለት ነው ከጅምሩም ሲጎዲ ነው የኖሩት ማለት ነው። ከጅምሩ ማለት ነው ሶሻል ሚዲያ ላይ ሲመጡ ማለት ነው ከጅምሩ ሲጎዲ ነው የኖሩት። ግን ደግሞ እኔ በቃ እስከ ጨርሱ እየጠበቅኳቸው ነበረ። ግን ደግሞ አይጨርሱም እነሱ ማለት ነው። በቃ ይቀጥሉበትና ላይክ እኔ በጣም ደበረኝ ማለት ነው። እሱን ነገር በጣም ይደበራል ጋር ሳስቡት ማለት ነው። እስክታረጁ ድረስ ማለት ነው ስለ እናንተ እያሉ ማለት ነው። ደግሞ ሰው ቀሽም እንትን ማለት ነው። እኔ ህፃን አይደለሁኝም በቃ ላይክ እንደ ህፃን ነበር የሚያዩኝ። በጣም ንቀታቸው ምናምን ነገር ሰው እያየሽ ማለት ነው። አሁን በቃ አባቷ አላት ከተባለ ሰባ ሊሰቅሉሽ ይፈልጋል ወይም ደግሞ እኛ ይላሉ ማለት ነው። በቃ ተሰማን እንደዛ አልዋት ይላሉ ማለት ነው። ከዛ ላይ በቃ የእናቷ ልጅ እኮ ናት ምናምን ከተባለ ደግሞ በቃ እግራቸው ስር ወይ ያደርጉሻል ማለት ነው። አንዴ በእንትን ፈጣሪ ያለም በቃ ለመናገር ሁላ ያሰለችል ማለት ነው። እንደርሶ በጣም ይደብራሉ ማለት ነው። ሰው እነሱ ምን አገባቸው የማናቸው ልጅ ቢሆን ማለት ነው
የማናቸውንም ቢወስድ ማለት ነው እኔ ለሷይ አሜሪካዊ ነኝ ባይ ዘ ዌይ ማለት ነው። እኔ እናቴን እንኳን ብመስል እና የእናቴን እንኳን ብወስድ ማለት ነው በአባቴ ግን አሜሪካዊ ነኝ ባይ ዘ ዌይ ማለት ነው። እሱን እኮ አልክድም ባይ ዘ ዌይ እናቴ ስለካደችኝ ነው እንጂ እኮ እኔ ባይ ዘ ዌይ እናቴ መሆኗን ማለት ነው ኢትዮጵያን ብትሆን ኤርትራውን ብትሆን ማለት ነው አልክዳትም ነበረ ኢሮም ብትሆን ማለት ነው። ግን ደግሞ እኔ ልነግራቸው የፈለኩት ማለት ነው እናቴ እንደዛ በሆን ኖሮ ለምን ለእኔ እንደዛ ልታደርገኝ ትችል ነበረች። ምክንያቱም ልጇ አለ ማለት ነው የእሷ ልጅ ማለት ነው በእሷ የወጣ ኢቨን በአባቱ የወጣውንም ሊሆን ይችላል ማለት ነው። ግን እሱ ማለት ነው ያው ሀበሻ ስለሆነ እሱ ለእሱ ስለሚቀርባት ማለት ነው እሱ አለ ማለት ነው። ሰው ግን ደግሞ እኔ ላይ ግን ደግሞ ይህን ያህል የተካሄደው ማለት ነው ሴራ ነው። እስካሁንም እየተካሄደ ያለው ማለት ነው ሴራ ነው። ስለዚህ እነሱ እኔን ልረዱኝ ሳይሆን ሳይረዱኝ ቀርቶ ሳይሆን ማለት ነው እኔን ምንም ከምንም ስለማያስቡኝ ነው። ባይ ዘ ወይ እኔ በጣም እንትን አድርጋቸው የምታስቡ ሰዎች ማለት ነው ነጭ በጣም እወዳለኝ ማለት ነው። እንደ ነጭ የምወደው ነገር የለኝም ባይ ዘ ወይ እኔ በህይወት ዘመኔ ማለት ነው። በቃ እንደ ነጭ ከለር ማለት ነው ላይክ እንቅልፍም የሚያስተኛኝ ላይክ በቃ ልነግራችሁ አልችልም ማለት ነው። እንደ ነጭ ከለር በጣም ነው የምወደው ኢቭን ማለት ነው። ኢቭን ግን ደግሞ እኔ የምወደው ማለት ነው አንደኛ ነጭ ከለር ነው የምወደው። በቃ በጣም ነጭ ከሆነ ማለት ነው ጥሩ እንቅልፍ ይወስደኛል። ኢቭን ማለት ነው ትንሽ ቀላ ካለ ግን በቃ እንትን ያደርገኛል። ግን ደግሞ ስለምወድ የምወደውን እንትን ስለሆነ በቃ ያው ዘር ስለሆነ ደስ ይለኛል ዝም ብሎ ማለት ነው። ግን ደግሞ የምወደው ላይክ እንደነገርኳችሁ ነው። እናም በጣም እወዳለሁኝ እና ለነሱ ብዬ አይደለም የማደርገው ኢቭን እነሱ ሰዎች ናቸው። ኢቭን እነሱ የማይሆንልኝም ማለት ነው የኔ እንትን ማለት ነው። ብዙ ሰው ብዙ ጊዜ የለው ነበር አጎቴ ነበረ እና እኔ እንደዚህ ታምሜ ነበረ፣ እንደዚህ ሰው ፈወሰኝ፣ እንደዚህ ያገዘኝ፣ እንደዚህ ወድቄ ነበር ምናምን ይለኝ እና እኔ በቃ ወድቄ ነበረ፣ ታምሜ ነበረ፣ ተጥዬ ነበረ፣ ተፈውሼ ነበረ፣ ብዙ ነገር መርዝ ማስጠጥቶኝ ነበረው። ግን ደግሞ አንዴ ቦሚት ያደረኩኝ፣ አንዴ ደግሞ ራሴ ጸበል ጠጣሁኝ፣ አንዴ ደግሞ የሆነ ነገር አደረኩኝ፣ አንዴ ደግሞ እንደዚህ ያደረኩኝ፣ አንዴ ደግሞ ጸሎት አደረኩኝ፣ አንዴ ደግሞ በቃ ፈጣሪ ረዳኝ። አንዴ የማስታውሰው ነገር ካለ ማለት ነው የሆነ ድሮ ኤክስ ነበረ ላይክ እሱ ነበረ ምናምን ብዬው ማለት ነው። ከዛ ኢቭን እሱን አልነገርኩትም ማለት ነው። በሌላ በኩል ነው ሰምቶታል፣ ግን መስዋዕቱን ሰምቶታል ማለት ነው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር እየጠጣን እንደዛ ብዬ እንደዛ ስለው ማለት ነው ወይ በጣም ገረመው። በቃ ላይክ በጣም አዘነና ላይክ የእውነትም የሰው ላይ እድል የለሽም አንቺ ምናምን አለኝ ማለት ነው። ባይዶዊ ሰው ይጠላሻል ምናምን ነገር አይለኝም ነበረ ኢቭን ማለት እሱ በጣም 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 ሰዎቹ ይወድሻል ነበረ የሚለኝ ባይዶዊ የሚሉኝ ሰዎች ነበሩ በጣም ብዙ ጊዜ ማለት ነው። ሰዎች ሰው አይወድሽም ሰው በቃ አንቺ ነው የሚልሽን ነገር በጣም ብዙ ክፉ ነገር ነው ምናምን ምናምን የሚለኝ ሰው ብዙ ነበረ ማለት ነው። እንደነ እሱ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። ቀጥለው ደግሞ ግሪን ደግሞ በጣም እወዳለሁኝ ማለት ነው። አትሰይም ማለት ነው። ምንድነው ማለት ነው። በተለይ ዳርክ ከሆነ በቃ ላይ የምወደው ግርን አለ ማለት ነው። እንትን ያለ ግርን አልወድም፣ ምክንያቱ ወደ ኋላ ይመልሰኛል፣ ያሰናክለኛል። ብዙ አልወድም ማለት ነው። ብዙ ግሪኖች አሉ ማለት ነው። በተለይ ግሪን ላይ በጣም የምታዘበው ነገር ማለት ነው በጣም ነው የምጠላው። ግን ደግሞ ዝም ብዬ ያደርገዋለሁኝ ማለት ነው። ትንሽ ቀላ ካለ ኢቭን እንደዚህ ከሆነ አልወድም ማለት ነው። በቃ ላይ በጣም ዳርክ ነው የምወደው። ለምን ካላችሁኝ ማለት ነው ስለምስማማኝ በቃ እኔ የሆነ ነገር የሆነ ከእናንተ ጋር የሚስማማችሁ ነገር አለ አይደለም እኔ ስለሚስማማኝ እንደዛ ነው የምወደው ባይደው ማለት ነው። ግን ዝም ብዬ ለብሳለኝ ማለት ነው። እንደን እሱ ማለት ነው ወዶችዬ። ምክንያቱ ላይክ ሳምታይምስ መቀያየር ጥሩ ነው። በቃ ላይክ ብዙ ጊዜ ማለት ነው ሰዎችንም ደስ እንድትላቸው ትፈልጋለህ ማለት ነው። በቃ የሆነ ብዙ አንተ የምትወደውን ነገር ብቻ ሳይሆን ሰው የምወደውንም ሳምታይምስ መጠቀም ባይ ዘ ዌይ ጥሩ ነው። ባይ ዘ ዌይ ሰው እስካለ ከሰው ጋር እስካለ ማለት ነው ሃይማኖትህን መቀየር ወይም ራስህን መቀየር ወይም ደግሞ ለነሱ ብለህ ራስህን ማበላሸት ወይም ደግሞ ለነሱ እየረዳሁኝ ነው ብለህ ራስህን በጣም ዝቅ አድርገህ ማለት ነው በጣም ብዙ ራስህን ማጨማለቅ እኔ አላምንበትም እሱን ነገር ማለት ነው። እንደን ሰው ውዶችዬ እኔ ቀይም በጣም ነው የምወደው። ብዙ ነገር ይከላከልልኛል ማለት ነው። ከዛ ቀጥዬ ደግሞ የቲክቶክ ላይ ይማላላችሁ ማለት ነው። እዚህ ነው እንዲህ ማውረድላችኋለኝ ማለት ነው። የምወዳቸውን ነገሮችንም ባይ ዘ ዌይ ማለት ነው። እንደን ሰው ወዶች ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ ማለት ነው። ስለዚህ ማለት ነው እኔ የማደርገው ማለት ነው ነጭ ብዙ ጊዜ ሲያዘወትር ሲያዩኝ ማለት ነው ኢቨን እኔ ማዘወትረው አሁን አይደለም ድሮንም ነበረ ማዘወትረው ላይክ በቃ ሁሌ የነበረ ናጭራሽ የማደርገው ኢትዮጵያዊ ያለኝ ሁላ ማለት ነው። እንደነሱ በቃ ላይክ በቃ ሳብታይምስ ይቀልዱብኝ ነበረ እንደዚህ እንደዛ ብለው ምናምን ነገር አለ አይደል የሀበሻ ፓረንት ውስጥ በጣም ሰው ይቀልድብሃል። በቃ የሆነ ነገር ለየት ያለ ነገር የምትጠቀም ከሆነ ማለት ነው የሆነ ይሁን ማለት ነው።
ከዛ ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው እኔ ምንድነው ልላቸው የፈለጉት መሰላችሁ አንተን ሶ ማለት ነው። ስለዚህ ለዛ ነው እንጂ እኔ ለነሱ ብዬ አይደለም ወይ እነሱ የሚሰሩ ስለተጠቀሙ አይደለም ለዛ ብዬ አይደለም እኔ እንደዚህ የምጠቀመው። ኢቭን እኔ በጣም ላይክ ሀዘን ሲሰማኝ የሆነ ሲደብረኝ ስታመም ምናምን ያጽናኛኛል ማለት ነው። ነጭ ልብስ መልበስ ማለት ነው በቃ ያጽናናኛል ማለት ነው። ደስተኛ ሲሆኑ ብቻ አይደለም የምለብሰው ኢቭን ደስተኛ ሲሆን ደስተኛ ከሚሆነው በላይ ማለት ነው ሲከፋኝ በጣም አዘወትራለኝ ማለት ነው ነጭ ልብስ ማለት ነው። ያነቃኛልን እውነት እናገር ከተባለ ማለት ነው ሰው ማለት ነው ውዶች። እኔ ለዛ ነው የምወደው በቃ ላይክ ምንድነው መሰላችሁ ማለት ነው እንደነገርኳቸው ደግሞ እኔ በጣም ጎዶሎ አደርጋለኝ እና እኔ ነጭ ደግሞ ለምንም እንትን የማደርገው መሰላችሁ በቃ የሆነ ነገር እቃ ነው እንኳን አውጥቼ መውጣት ስፈልግ ማለት ነው የሆነ ነገር አስቀራልኝ ማለት ነው። ነጭ ላይ ከሆነ ማለት ነው ሙሉ ነው የማደርገው ማለት ነው። ኢቭን ሰው ቀጠሮ መሄድ ወይም የሆነ ነገር ማድረግ ስራ የምሰራ ከሆነ ማለት ነው እንዳረሳ ወይም የሆነ ነገር እንትን እንዳልሳሳት ብዬ ማለት ነው ነጭ ነው የምጠቀመው። ባይ ዘ ወይ እኔ ባይ ዘ ወይ እንደዚህ አይነት የልጅ ጨዋታ እንትን ስጠቀም ማለት ነው እኔ ነግሬያችሁ ነበረ። እኔ የራሴ ስታይል አለኝ ድሮውንም እንደዛ ነገር ስለምጠቀም ማለት ነው እኔ ምንም ነገር ሳላውቅ እንደዚህ በጣም ነው ስለሚሆንልኝ ማለት ነው እንደዚህ እንትን ያድርገኛል፣ ያጠነክረኛል፣ የራሴ እንትን ያስከትለኛል፣ የምወደውን መንገድ እንደሄድ ያስከትለኛል፣ ወይም ደግሞ የሚሻለኝን መንገድ እንደሄድ እንትን ያደርገኛል። ሶ እንደዚህ ነገር እወዳለኝ ማለት ነው ምናምን እያልኩ ነበረ። እንደዚህ አይነት ነገር ላይ በቃ እወዳለኝ፣ ግን ደግሞ ብዙ ጊዜ እድል የለብኝም እላታለኝ። አንዳንዴ ግን ደግሞ እንደዚህ የምጠቀም ይመቸኛል ምናምን እያልኩኝ በጣም ብዙ ነገሮችን እንትን አደርግ ነበረ ማለት ነው። ሰው ውዶችዬ እኔ እንደዛ ስል ግን ምንም ነገር አስቤ አይደለም እንደዛ ምለው በቃ ዝም ብሎ በቃ ላይክ እኔ በጣም ደግሞ እንደዛ አይነት ነገር ላይ በጣም ነበር የምናገረው። ኢቭን አሁን ቢሆን ኖሮ አልናገርም ነበር፣ ባውቅ ኖሮ ብዙ አልናገርም ነበር፣ ዝም ነበር የምለው። ምንም ባውቀው ነገር ስላልነበረኝ በጣም ነፃነት ነበረኝ ማለት ነው። ልጅ ነገራችን ነገር ማለት ነው። ኦ ማይ ጋድ ውሃ ላመጣ ብዬ በሙሉ ተደፋብኝ ማለት ነው መሬት ላይ። እንደን ሰውዶችን ልነግራችሁ የምፈልገው ነገር ማለት ነው ይሄ ምን መሰላችሁ? ይሄ እንደን ማለት ነው እኔ በቃ እንደዛ ስለብስ ማለት ነው ለዛ ይመስላቸው ይሆናልና በቃ ላይ በጣም በቃ ያው እኛ ምን ያደርገናል፣ እኛ ምን እያደረግን ነው፣ ይሄንስ እና ምን አደረግንላት ወይ ምን አልናት ምናምን ብሎ የሚያስቡ ሰዎች ማለት ነው። እኔ እንደዛ አይነት ጨዋታ ላይ ከእነሱ እኮ ላይ በውስጥ ላይ ያለ ነገር የሚሰሩም ሊሆን ይችላል። አይ ነው እንደነሱ ማለት ነው ይደብራሉ ማለት ነው ሰው ማለት ነው። እኔ በደውይ ብዙ ነገር በቃ እንዴት እንደሆነ አላውቅም። ብዙ ነገሮችን አውቃለሁኝ፣ ግን ደግሞ ዝም ብዬ ላልፋቸው ይፈልጋለሁኝ። ሳምታይምስ ደግሞ አፍራለሁኝ ላይክ ሼም ይዘኛል ማለት ነው የሆነ ነገር ለመናገር። ግን ደግሞ እነሱ ያደረጉትን አድርጎ እያሉ ማለት ነው አይተውሽም፣ ይከተሉሻል ማለት ነው። ሶ በጣም ይደብራል ማለት ነው። እንደዛ አይነት ነገሮችን ልንላቸው የሚፈልገው ነገር ማለት ነው ወዶች እንደን ሰው ማለት ነው። ይሄ ምንድነው የሚባለው መሰላችሁ ማለት ነው። ሳምታይምስ ያው ብዙ ጊዜ እውነት ይናገራሉ የሚሆነውን ነገር የሚያደርጉኝን ነገር፣ ግን ደግሞ አስፈላጊ አይደለም። ይሄን ያህል እኔ ስለማውቅ ማለት ነው አስፈላጊ አይደለም ማለት ነው። መፍትሄ የሌለውን ነገር ማለት ነው ይሄን ያህል ትማሆን ብዙ ወሬ አያስፈልግም ማለት ነው። እኔ ብዙ ጊዜ ወሬ አልወድም እነግራችኋለሁ ማለት ነው። እንዲሁም ኢቭን ማለት ነው የሆነ በቃ ራሴን እንትን ካደረኩኝ ማለት ነው በቃ ዝም ማለት ነው። ከተሸነፍኩኝም በቃ መሸነፊያን አምኜ ማለት ነው ዝም ማለት ነው የምወደው እንጂ ብዙ ወሬ አልወድም ማለት ነው። በቃ ላይክ እኔ ብዙ ቀሽም መሆን አይመቸኝም ማለት ነው። ሶ ሌሎችም ያው እኔ ራሴን ከመሆን ሶሊያናም ብትሆን አንጀሊናም ብትሆን የትኛውንም ሴት ቢሆን በጣም ነበረ ደስ የሚላቸው ማለት ነው። ግን ደግሞ እኔ አልፈልግም ማለት ነው እነሱን መሆን በጭራሽ አልፈልግም። ምክንያቱ ስራውን ያቀልላቸዋል። ምክንያቱ እነሱ እኔ እንትን ስገቡ ማለት ነው ባይደው እኔ ራሴ ነው ያስገባኋት። ግን አንጀሊና ግን ይሄን ያህል አልመሰለኝም። ባይደው እሷ ታዋቂ ስለሆነች ብዬ ነው አንደር ሾው ብዶች ልነግራቸው የምፈልገው ማለት የተለያየ ሀገር ባይደው የአሜሪካ ብቻ አይደለም፣ አሜሪካ ሴቶች አይደለም የተለያየ ሀገር ሴቶች ነው በጣም የሚያወሩት ማለት ነው።
ትንሽ አሜሪካ ብትሆን ማለት ነው በቃ አደሰይም እውነት ቢኖራቸው ትንሽ በቃ እንትን ደስ ያምርባቸዋል ማለት ነው። ሌሎች ግን ወሬ ብዙ ጥሩ አይደለም። ምክንያቱ እነሱን ተከትሎ ብዙ ሀገር ሴቶችን ሊመጡ ስለሚችሉ ማለት ነው ይደብራል ማለት ነው። ዳስዋይ እንደንሶ ግን ደግሞ ብዙ ሴቶችን ያወራሉ እና በቃ አደሰይም ተመሳሳይ ጨዋታ ነው የሚጫወቱት ሁላቸውም ማለት ነው። አሜሪካም ሌላም ቢሆኑ ማለት ነው ተመሳሳይ ጨዋታ ነው የሚጫወቱት ማለት ነው። ሰው እኔ በእነሱ ምክንያት ሲቃጠል ሲታመም ኖር ያለኝ ግን አሁን ደግሞ ምንም የሚታገዛቸው ነገር የለም ወይ ማለት ነው። ሪሃና ከነጨራሱ በጣም ምንም ደስ አትለኝም ነበረ ማለት ነው። እኔ በደውይ ኤክሴ በጣም ወዳት ነበረ ማለት ነው ድሮ እንጂ ምንም ደስ አትለኝም ነበረ ማለት ነው። ምንም እንትን አልነበረኝም ማለት ነው። ያቺ ዋና ቦታ የምትባለው ላይ ክርስቲያና ነበረች ላይክ ድሮ ጓደኛ የነበረችው ማለት ነው። ያቺ ኩፉ ማለት ነው ወደው ስለሷ በጣም ብዙ የሚያስገርም ያደረገችው የሆነ ሄዳ ተናግሬያለሁ ማለት ነው። እሷ ትመስላለች ምናምን እያልኳት ነበረ፣ ግን ደግሞ በቃ ምንም ደስ አትለኝም ነበረ። እሷንም ህፃን ሆና ነበር የምታየኝ በደው እና ሰው ስለኔ ሲያወራ ማለት ዝም ብለሽ ቫምፓየር ፊልምሽን ስሪ ልላት ነበረ። እንትን የማደርገው አይደል እሷ ቫምፓየር አይደለችም፣ ግን በቫምፓየር አፍቅራ ነበር መሰለኝ። እኔ እኮ ስለ ፍቅር ታሪኳ ምናምን ነገር እኮ አይደለም ባይደው እንደዛ እሷን ትመስላለች ምናምን ያልኳት ማለት ነው። ላይክ ፊቷ ላይ ክርስቲያና ሆናን በቃ ለዛ ተጠቀምኩባት ማለት ነው። ከዛ ማለት ነው እሷን አይደለም የተጠቀምኩባት በቃ ላይክ አትመስልም ወይ ትንሽ ደግሞ የሆነም ትመስለኝ ነበረች። ላይክ አይንከ በቃ ሰው ይስባል አይደለም አንተን እሱ እኔ ብዙ ጊዜ ወደዛ ነው የሚለው ነገር አለ ማለት ነው። ያቺ ማናት የምትባለው አሪያና በጭራሽ በቃ ላይ ሙዚቃ አውቃታለሁ፣ በደንብ አውቃታለሁ። ምንም እንትን ሆና አታሳየኝም ባይደዊ ማለት ነው። በቃ ላይ ምንም በቃ ላይ ጤናማ ናት ወይ ሴትዮ ምናምን ነበር የምላት እና በጣም የሆነ በቃ አይደል ነው። ግን ደግሞ እኔ ሰው መጥፎ ነገር አልመኝለትም። በቃ ይሁን እንደዚህ የሆነ አስተያየት በጣም ያሳዝነኝ። ግን ደግሞ አለና ብቻ አይደለችም አይስወርቱ ጋር እኔም እንደዛ ነበር የሚለው ባይደዊ እኔ ነፍስ ስለነበረኝ እና ትንሽ ደግሞ ራሴን ስለምጠብቅ ነው እንጂ በቃ አደሰይም ባይደወይ እኔንም ባይደወይ ከዛ በላይ ነው እንደዚህ ነበረ ባይደወይ ማለት ነው። ደርሶ እኔ ሰው ራሱን ሲጎዳ ደግሞ በጣም ብዙ ደስ አይለኝም ባይደወይ ማለት ነው። ምንም ቢሆን ማለት ነው እኔ ከህይወቴ እንደወጣልኝ ነው እንጂ ራሱን እንትን እንዲያደርግ ምናምን አይመቸኝም ባይደወይ። ይሄን ያህል እኔ ጭራሽ ግፈኛ አይደለኝም ማለት ነው። ነግራቸው የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ ማናት የምትባለው ባይደወይ ጀስቲን ደግሞ ጀስቲን ባበር ማለት ነው። ላይክ ብዙ እንትን አይደለም፣ ግን ደግሞ ቁጥጥር ያበዛል ማለት ነው። ያሳዝኖኛል። እሱንም በቃ እንትን በቃ በጣም ተጨማለቅ ምናምን ነገር እና በቃ ላይክ የሆነ ሰው ደግሞ ራሱን እንትን ሲያደርግ በጣም አይመቸኝም። እና እሱ ነው ምንም ነገር በጣም እየገባው አይደለም አልነበረም ባይ ዘ ዌይ በቃ እሱ በቃ ላይክ የሆነ ህልም ላይ ነበር አይ ቲንክ የነበረውን በቃ የሚሆነውን ነገር እየሆነ ያለውን ነገር ምንም እየገባው አልነበረም። ዝም ብሎ ግን ያወራ ነበረ ማለት ነው። አንገን ሰው ይሄን ያህል ደግሞ ሴቶች መሀል ሆኖ በጣም ከባድ ነው ማለት ነው። ለሱ ከባድ ነበረ ባይ ዘ ዌይ እኔ ስለኔ ባወራ ለሱ ይሻለው ነበረ ማለት ነው። አንገን ሰው ይሄን ያህል አስፈላጊ አይደለም ባይ ዘ ዌይ በጣም ግን የተጋነነው የሴቶች ነው ባይ ዘ ዌይ መቀምለው እነሱ ደግሞ በጣም ተፍትሻ በጁ ማለት ነው። ፍተሻ በዙኝ እንደነገርኳችሁ ማለት ነው። ሰዎች የምናምን በቃ በጣም እንትን የጦንቃይ ምናምን እንትን ያዘወትራሉ እና ሌላ ወንዶች ኢቭን ማለት ነው ባይናገሩ ማለት ነው በውስጥ የሆነ ጠንቋይ ወይም ደግሞ የሆነ እንትን ነገር ላይ በጣም እንትን ያደርጋሉ እና እኔ ማደንቀለት እሱን ነገር ስለሌለበት ማለት ነው በጣም የሆነ ደስ ይለኝ ነበረ። ግን ደግሞ እኔ በጣም አሳዝኖኛል ባይደው የራሱን ስለጎዳ ማለት ነው። ግን ደግሞ እኔ ባይደው ህይወቴ ውስጥ ማንም እንድገባ አልፈልግም። ኢቭን አሁንም ማለት ነው ራሳቸው ህይወታቸውን ሊመር ይገባል ማለት ነው። ሱጀስትንም ቢሆን ማለት ነው ስም በቢሆን ቢሆን ማለት ነው ሁለት ላይ ተካፍለው ባይደው ኢቭን አይ ቲንክ እኔ እንዳይላቸው ነው ሶሪያና እና ሀይሊ በጣም ወደዚህ ወደዛ ሲያመላልሱት ነበር እና እኔ በጣም ያሳዝነኝ ስፖርቱ ጋር ማለት ነው። እንደዚህ አይነት ነገር ላይ ማለት ነው ከኔም ብርቅ በጣም ጥሩ ነው። ባይ ዘ ዌይ ማለት ቀለል ያለ ሰው ነው። ባይ ዘ ዌይ ልትቀርበው ምናምን የሚከብድ አይደለም። ፊቱ በቃ ላይ የዋህ ነው የሚመስለው ምናምን ነገር ማለት ነው። ምንም እንኳን አይ ቲንክ የሚያደርጋቸውን ነገሮችን በጣም እሰማለሁኝ ማለት ነው። ስለሱ ባይ ዘ ዌይ ምንም ማለት ነው ምናምን እንዳይመስላችሁ እንደን እሱ ማለት ነው። ከዛ ቀጥሎ ደግሞ ላይክ ሚስቱ በጣም ምትገርም ማለት ነው። ባይደዊ ብዙ አታወራም እንደ ሌሎች ሰዎች ማለት ነው። ዝም ነው የምትለው ባይደዊ ደስ ትላለች እንደዛ በማለቷ ማለት ነው። ግን ደግሞ በተገርመው ነገር በቃ ላይ አንዳንዴ በጣም ድንገተኛ የሆነ ንግግር ትጥላለች ማለት ነው። ሳታስብ ማለት ነው። ሶሻል ሚዲያ ላይ እነሱን እንትን የሚያደርጉት ኤአይ ነው ልትል ትችላለች። በጭራሽ ኤአይ አይደለም፣ እነሱ ራሳቸው ነው እንደዛ የሚያደርጉት ማለት ነው።
እኔ አምናለኝ 100% ማለት ነው። ሰው ማለት ነው እሷ ደግሞ ላይ በአንድ በኩል አፍሪቃ ትላለች፣ በአንድ በኩል ደግሞ ክርስቲያን በጣም እንትን ታደርጋለች ማለት ነው። በጣም ቀኝ ምናምን ብላ እንትን ታደርጋለች ማለት ነው። ምናምን ነገር ማለት ነው። እኔ ፍጥነቷን እወዳለሁኝ፣ ግን ደግሞ ላይክ አንድ ላይ የማይሄድ ነገር ነው ማለት ነው። አፍሪቃ ብለ እንትን ብላ ማለት ነው ላይክ እኔ ሪል ክርስቲያን ያሉት ማለት ነው ከአፍሪካ ውጭ ነው ማለት ነው። ከአፍሪካ ውስጥ ማለት ነው ከአፍሪካ ውጭ ነው ባይደዌይ ሪል ክርስቲያን ያሉት ማለት ነው። ካቶሊኮች በተለይ ማለት ነው። ደርሶ በቃ ሁለቱም አንድ ላይ የማይሄድ ነገር ነው። ለሳይ ምንም እንትን አይመስለኝም፣ ግን ደግሞ በሷ ምክንያት በቃ ታምሜ ነበር አንድ ላይ ማለት ነው። ሳምታይምስ በቃ እንትን ሆኜ ነበረ ማለት ነው። ታምሜ ነበረ ስላቸው ማለት ነው። በቃ የሆነ በቃ የሰይጣን እንትን እያደረገኝ ማለት ነው። በጣም ተቸግሬ ነበረ ማለት ነው። ግን ደግሞ ሌላ ነገር ተጨምረበት ነው። ሰው ሲያገኝ ደግሞ የሆነ ክፍተት ሲያገኝ በቃ ቶሎ ነው የሚገባው ማለት ነው። እንደን ሰው ከዛ ማለት ነው ወዶቼ ማለት ነው። አንጀሊና ባይዶሽ በቃ አይዶ ነው በቃ የሆነ ቃይታ አለ ምናምን ስትሏት ማለት ነው። ከቃቃት ፎቶ ተነስታ የምትልክ ምናምን አይነት ነው የምትሆና ነው የምትታየኝ ባይዶይ ማለት ነው። በቃ ላይ ምንም እንትን በቃ ላይ ምንም ብትሆን ማለት ነው ላይ ጎበዝ እንኳን ብትሆን ማለት ነው በቃ የሆነ በቃ እንደዛ ሆነ ትታየኛለች። አይዶ ነው ዋይ ሶ እኔ ባይዶይ ስለ ባይዶይ በጣም አሳዝናኛለች ማለት ነው። ከባሏ ጋር መፈታቷ ግን ደግሞ ምንም ማለት አይደለም። ባይዶይ እሱንም ካልተስማሙ ማለት ነው ግዴታ የሚባል ነገር የለም ማለት ነው ህይወት ውስጥ ማለት ነው። ምንም የምታጣው ነገር የለም። ግን ደግሞ ላይክ ለልጆቻቸው ሲሉ ማለት ነው ልጆቻቸው ሲሉ ለነሱ ጥሩ ነበር። ግን ማለት ነው ውዶችዬ ማለት ነው ሁሉ ነገራቸው የሚፈልገው ነገር ማለት ነው እሷንም በቃ ላይ ካደ ነው በቃ እኔ አንጆሊና ደስለኛለች ላይ ነበረች ምናምን ነገር ነው። ግን በጣም ነው የተሰቃየሁት በአንጆሊና በጣም 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 ነው የተሰቃየሁት። እና ኧረ በጣም በቃ ላይ አይዶ ነው ወዳት ነበረ ምን ነበረች በቃ ፊልሟንም ምንም አደንቃት ነበር። ምንም ነገር በቃ ጭንቅላት ላይ ሊመጣልኝ አልቻለም ማለት ነው። በቃ ከጭንቅላት ይጠፋ ማለት ነው። ደግሞ ሰዎቹ በቃ በጣም የሚጠሏት ማለት ነው። እኔ ጋር የሚመጡ ሴቶቹ ማለት ነው ኢቭን በሄልሜም ብላ የምትመጣኝ ማለት ነው። እዚህ እኔ ጋር አለች ሶማሌ ማለት ነው። ከእኛም ትችላለች ማለት ምን እንደሆነች ፈጣሪ በቅርላት ባይደ ወይ ማለት ነው። ሶማሌ ስለተባለች ሶማሌ ሳትሆንም ትችላለች ማለት ነው። ከዛ አለችኝ የሆነ አይኗ ላይ የሆነ ነገር አደርግባት ብላ አንጆሊና ነው የላከችኝ ምናምን ትለኛለች ማለት ነው። ሰዎች ግን ደግሞ በቃ እንትን ይሆን ስትሆኑ ማለት ነው ግራ የሚያጋባ ነገር ስትሰሩ ማለት ነው በጣም ሰው ይሰራላችኋል፣ ህይወታችሁን አደጋ ውስጥ ታስገባላችሁ። ሰው እኔ ለራሳቸውንም ቢጠነቀቁ ብዬ እንትን አደርጋለኝ ማለት ነው። ከዛ ቀጥለው ደግሞ ምንም እያደረጉ ሳይሆኑ ማለት ነው እኔም እያሰቃዩ በዛ ደግሞ ህይወታቸውን ያበላሻሉ። ምክንያቱም እነሱ በቀን ሰው በጣም በትንሽ ነገር ነው የሚቀናው እና ከዛ ማለት ነው እኔ በጭራሽ በቃ ለክ በጣም እንትን ያደርገኛል። በቃ ለክ ምን ልበላችሁ ማለት ነው እስር የሚያደርገኝ ነገር አለ እና እኔ ሰው አላስርም ባይ ወይ በእኔ በኩል አትታሰርም ይሆናል አይስወር እኔ ሰው በቃ የሆነ የሚያስር ነገር ምናምን ነገር የለኝም ባይ ወይ ማለት ነው። ከዛ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ ማናት የምትባለው ባይ ወይ ሻኪራ ማለት ነው። ሻኪራ ባይ ወይ ሺዝ በቃ ላይክ እሷንም በቃ ድግግሞሽ ናት ባይ ወይ ድግግሞሽ ነው የምትጫወተው ባይ ወይ የማውቀው ነገር በቃ ላይክ እንትን እንደዛ እንትን ትጠቀማለች እና እኔ አውቃለሁኝ ማለት ነው 100% የማውቀው ነገር እነሱ ቢደግሙት ባይደግሙት ማለት ነው ለኔ ምንም ማድረግ አይደለም። እነሱም በቃ ላይ ለማታየት ዝም ብሎ ሌላ ነገር ሲባሉ ማለት ነው። በቃ ሰዎቹ ደግሞ ላይክ በጣም ሪል መስሏቸው ማለት ነው የሚያደርጉት ነገር በእልህ ምናምን ለኔ ደገፍ ብሎ ምናምን መስሏቸው ህይወታቸውን ያበላሻሉ ማለት ነው። በውስጥ ለውስጥ ማለት ነው ሰው በየትኛውንም በኩል ገብቶ ማለት ነው ስራቸውን ይሰራሉ ማለት ነው። የሆነ ነገር ሲያደርጉ ግን ለራሳቸው ላይ አይጠቀሙ ማለት ነው፣ አይጠነቀቁም ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው በብዙ አይነት መንገድ ነው። ኢቭን በራስ መንገድ ነው እንድታበላሽ በእጆች እንድታበላሽ ነው ሰው የሚያደርግህ ማለት ነው። በሰው ሲጠላህ ማለት ነው። ምን ብዙ አይነት ሰው ነው ያለው ባይ ብዙ አይነት አውሬ ሰው ነው ያለው ባይ ወይ ሰው እንደን ሰው ልነግራቸው የምፈልገው ነገር ማለት ነው። እሷንም ባይ ወይ በቃ ድግሞች ነበር የምትጫወተው አንጆሊና ያደረገችው ነገር እየደገመች ነበረ። ኢቭን አንጆሊና እኮ ከሰይጣን ነበረ ወሬ ስትቀበል የነበረችውን እና እውነት ዋናው ላይክ የሆነ በቃ እንደዚህ ልትሆን እውነት ዋናው ምክንያቱ ወረ ከእነሱ ስትቀበል ስለነበረች እና በቃ የሆነ ነገር ያደረጉላት ምናምን መስሏት ይሆናል ማለት ነው።
አንዳንድ ሰዎች ልነግራቸው የምፈልገው ነገር ማለት ነው እነሱ በቃ ቀለል ብሎ ትኩረት ለመሳብ የሌለ ነገር ብላ ፕላይ ለመጫወት ላይ ለኔ ደግሞ በቃ የሆነ ልቤ በጣም እንትን መስሏቸው ይሆናል ማለት ነው። ላይ ከእኔ የህፃን ልብ ምናምን ያለኝ መስላቸው ምናምን ነገር እና ለዛ ይሆናል ማለት ነው። እነሱ ደግሞ ላይክ ፓወር ነው የሆኑት ማለት ነው። ፓወር ነው የሆኑላቸው ማለት ነው። የሆነላቸው በተለይ ለኤርትራውያኖች ለሀበሾች ማለት ነው። ብዙ ጊዜ ደግሞ ወሬ ሲያመላልሱ በነበሩት ማለት ነው ከተባለው ማለት ነው ኤርትራውያኖች ናቸው ማለት ነው። ያገኙትን ነገር ማለት ነው ከኤርቦችም ከኢትዮጵያኖችም ከእኔም ከማንኛቸውም ሰዎች በጣም እየነጠፉት ማለት ነው ወደ ማመላለስ ላይ ኤርትራውያኖች ናቸው ባይ ዘ ወይ እንደርሱ ለዛ ደግሞ ለነሱ በጣም ፓወር ሆኖላቸዋል ማለት ነው። እናም በጣም ለመሰቃየት ማለት ነው ስቃይን ያስጨመረብኝ ማለት ነው። ወደ የሆነ በቃ ጥሎት ማለት ነው ብዙ ነገሮችን ማለት ነው እንደርሱ ማለት ነው። እኔ በቃ ከነ ምክንያት መናገር አለብኝ ባይ ምክንያት እንድትረዱኝና እንድትሰውኝና እንድትወጡልኝ ማለት ነው። ስለዚህ እኔ እንደማቅም ስለማያውቅም ሊሆን ይችላል ማለት ነው። ከዛ ደግሞ እሷ እንደዛ ነበረ ላይክ በማይረባ ነገር ማለት ነው ህይወታቸውን አበላሽው። ተስፋይ ያው በቃ ብዙ ሰው አይን ሲያስገባህም ሁሉ ጥሩ አይደለም ባይ ወይ ማለት ነው። ሰው ላይ ስትጫወት ደግሞ ላይክ ፈጣሪ ደግሞ ቁጡ ነው ማለት ነው። ከዛ ቀጥሎ ደግሞ ማናት የምትባለው ማለት ነው በቃ ሁላቸውም ባይ ዘ ወይ ሁላቸውም እብዶች ናቸው ማለት ነው። አንዱ ፍሎ ምናምን የምትለው ባይ ዘ ወይ እሷ በቃ ስትሬት ነው የምትናገረው ኦንደር ሳይድ ማለት ነው። አንዱ ፍሎ ምናምን የምትለው በቃ ኦንደር ሳይድ ናት ባይ ዘ ወይ ለኔ ላይ እኔ ላይ ኦንደር ሳይድ ማለት ነው። ባይ ህይወት ያራል ጎበዝ ልትሆን ትችላለች ማለት ነው። እንደን ሰው እኔ በጣም የምታዘበውና የማውቀው ነገር የማስተውለው ነገር የማውቀው ነገር ስለሆነ ማለት ነው ለኔ ምንም ሆነ አይታየኝም ማለት ነው። እሷ የምታደርገውን ፕሌይ ማለት ነው እኔ ይገባኛል ዳስዋይ ማለት ነው። በቃ እሷንም ትኩረት ወይም ሌላ ነገር በቃ ዝም ብለ ለጨዋታ በላ ነው ባይ ዘ ወይ እሷም ህይወቴ ውስጥ የገባችው እና ባይ ዘ ወይ እኔ ይሄን ያህል እኔ ተቀምጬ ማለት ነው በጣም ያናድደኛል ማለት ነው። ጊዜ ያልቃል። ሰዎቹ ስንት ሰው ይሰበሰብብኛል፣ ስንት ሰው ያስቸግረኛል፣ ስንት ሰው በቀናት እንትን ብሎ በቃ ሰዎቹ በሙሉ ማለት ነው እራሳቸውን ትቶ ማለት ነው በቃ እሷንን እያሉ ማለት ነው። እኔ በቃ እንደዚህ የሽንት መቃጠል ላይ እነሱ በቃ እኔን እንትን በኃይል ሲገቡብኝ ማለት ነው። በኃይል እሷ ደግሞ እኮ እነሱ በቃ የሆነ እንትን የላቸውም በቃ ሰው አያግዙም። የሆነ በቃ ጠንከር አይሉም። በቃ ኢቭን በቃ ትንሽ ነገር እንኳን እንትን ብትላቸው ማለት ነው ከእነሱ ጋር ተስማምተው ማለት ነው በእነሱ መንገድ ማለት ነው አንቺ ላይ ፕሌይ ያደርጋሉ ማለት ነው። እነዚህ የሶሻል ሚዲያዎች ማለት ነው እየጠቀስኳቸው በሙሉ ማለት ነው። ከዛ ማለት ነው ሰዎቹ በቃ የሆነ ነገር እያለኝ ይመስላችኋል ማለት ነው። በቃ ከዛ በቃ እሷንን ሲሉ ማለት ነው እኔ በቃ ሊፈነዳ ነው የደረስኩት ማለት ነው። ሰው አንድ ጊዜ ደግሞ በጣም ዝም ብለው አንዴ እንትን ያግዛሉ፣ አንዴ እንትና ይላሉ። ደግሞ በቃ ህይወትሽ ላይ በቃ ጨዋታ ነው የሚጫወቱት ማለት ነው። እኔ ፈልጌ ያደረጉት ነገር ስላልሆነ ማለት ነው። እኔ ፈልጌ የነርኩት አይደለም። ኢትዮጵያ ውስጥ የረብ ውስጥም የትኛውንም ውስጥ ማለት ነው ባጎቴ ሲመጣ ራሱ ለምን ፈልጌ አይደለም ብወደውም በጠላውም ባለው እኔ ፈልጌ አይደለም እንደዛ እንደሆነ ያደረገው የሆነው ማለት ነው። ሰው ትንሽ እንኳን በቃ እንደሱን ነገር ማለት ነው እየሰሙት እየገባቸው ማለት ነው አንደርስታንድ አድርጉትም ቢያደርጉትም ባያደርጉትም ማለት ነው አይመለከታቸውም። የኔ ህይወት ስለሆነ ይሄን ያህል እኔን አንዴ የሆነ መቀባት አለባት፣ አንዴ እንትን መሰጣት አለባት፣ አንዴ እንትን መደረግ አለባት፣ አንዴ እንደዛ መደረግ አለባት የማለት መብት አልነበራቸውም። ምክንያቱም ምንም ነገርም የምትሰራልኝ እኮ አልነበረም ባይወይ ማለት ነው። በጣም ነው የተሰቃየሁት በእነሱ ምክንያት። ደግሞ በጣም ነው የሚያምኑት ማለት ነው። ደስዋይ ላይክ ሪል በቃ አለ አይደለ ክርስቲያን ሆኖ ብዙ አይነት ክርስቲያን ነው ያለው ባይ ወይ ማለት ነው። በጣም ጠንካራ አለ፣ በጣም ዝም ብሎ አለ፣ በጣም በቃ ላይ በጣም የሚወርዱ ሰዎችን አሉ ማለት ነው ካሉበት ማለት ነው። በጣም አሁን ጠንካራ ያልሆኑ ማለት ነው በጣም ብዙ ክፍተቶችን ሲሰጡ ማለት ነው በቃ ከደረጃቸው ቀስ በቀስ እንትን ይወርዳሉ ማለት ነው። ግን ደግሞ እኔ ግን እንዴት ነኝ ማለት ነው ላይክ እኔ በቃ ሰው ነው እንትን የሚያደርገኝ እንጂ እኔ በጭራሽ ከደረጃዬ ወደ ታች እንትን ለማድረግ እንትን አላደርግም። ምክንያቱም ከደረጃዬ ብዬ ሳይሆን ማለት ነው ህሊና ስላለብኝ እኔ ብዙ ነገር ስለማልቀበል እሱ ነገር ማለት ነው ይረዳኛል ማለት ነው። ላይክ ዝቅ እንዳለና ላይክ እንትን ያደርገኝ ይረዳኛል ማለት ነው። እና ቦታዬ ላይ እንድቀመጥ ያድርገኛል ማለት ነው፣ ይረዳኛል ማለት ነው።
እንደነሱ ሰው ወዶችዬ እኔ ሴቶችን ብዬ መማረር አልፈልግም። ምንም ነገር ማለት አልፈልግም። ባይ ብዙ ነገር ገጥመውኛል ማለት ነው። ሰው እኔ ስለ እናንተ ግድ ሳይኖረኝም ሆነ ነገር ካያቸው ልትረዱኝ ይገባል ብቻ ነው ልላቸው የምፈልገው። ከዛ በስተቀር ግን ምንም የምላቸው ነገር የለኝም ማለት ነው። እንደርሱ ማለት ወዶችዬ እነሱ እስከ መጨረሻ ህይወቴ እንዲወጡልኝ እፈልጋለሁ ማለት ነው። ሶሊያና ብትሆን ማለት ነው ኢቭን ሶሊያና ማለት ነው ሶሊያና ጎመዝ የተባለችው ባይደው የምትናገረውን ነገር እውነት ነው። ባይደው እኔ ታስሬ ነበረ በቃ ላይ የማስበው ሁላ ነበር የሚያቀተኝ በቃ ለትንሽ ነገር እንኳን በቃ ጭንቅላቴ በቃ መስራት አቅቶኝ ማለት ነው። በቃ የማደርገውን ነገር በቃ ላይ በጣም ብዙ የምጓዝበት ነገር ነበረ ማለት ነው። በቃ ላይ እንደዛ እንዳስብ እንድረዳኝ ብዬ ማለት ነው። በቃ ምን ማድረግ አለብኝ? ምክንያቱ ቀላል ነገር እያለ ማለት ነው ሰው አይረዳሽም ማለት ነው አይነግረሽም። ምክንያቱ እኔ በቃ እንትን ሆኜ ነበረ ላይ ካላችሁ አይደለ በቃ ላይ ስትቆለፉ እና በቃ ላይ ሰው ደግሞ ያውቃሉ ባይ ወይ እንዳታስቢ በቃ የሆነ በጣም ጠንቋዮች እና በጣም ከባድ ናቸው። ባይ በጣም አንቺ ጋር እንደዚህ እያሉ ነው የሚወሉት ማለት በቃ ላይ የጋንን የሆኑ ሰዎች ናቸው ማለት ነው። ሶ ማለት ነው እኔ ከባድ ሁኔታ ላይ ነበርኩኝ ማለት ነው። እነሱ ምንም አያገባቸውም። ምክንያቱም ከባድ ሁኔታ ላይ ለመግባት ማለት ነው እነሱ ለጥቅማቸው ብሎ ለእበታቸው ብሎ ብዙ መስዋዕት ነው የሚከፍሉት ማለት ነው። ኢቨን የራሳቸውን ነገር ምንም ነገር አይሰጠውም። የሰውን ነገር በቃ ወደዚህ ወደዛ ያደርጋሉ ማለት ነው። አንደር ሰው ባደው ወይ ሶሊና ማለት ነው ሀበሻ ጋር ባደው በጣም ትቀራልባለች መሰለኛ አይቲንክ ማለት ነው። ግን እኔ ባደው አይ ቲንክ ደህና ናት መሰለኝ፣ ጥሩ ናት፣ በጣም ጎበዝ ናት። ሳምታይምስ ግን ደግሞ እኔ በጭራሽ አላምናትም። ለምን እንደሆነ አላውቅም። ሶሊያና በጭራሽ በቃ አይ ዶንት ኖ ዋይ በጭራሽ በቃ አላምናትም። ለምን ሰው ጋር እንደዚህ እንትን የሚሆን ሰው ማለት ነው ትዕቢት ያለውን ሰው ብዙ ጊዜ አላምንም ማለት ነው። መቼ ምን እንደሚያደርግሽ ምናምን ስለማይታወቅ በጭራሽ አላምናትም ማለት ነው። እንደዚህ ነገር ሲል ማለት ነው ለኩፍ አይደለም ግን ደግሞ እኔ አላምንም ማለት ነው። ኢቭን እኔ ቤተሰቦቼንም ብሆን በቃ የሆነ እንትን ካለበት አላምናቸውም ማለት ነው። አንደር ሰው ማለት ወዶች ልነግራቸው የምፈልገው ነገር ማለት ነው ሰዎችን በጣም ሲያናድዱ ነው እየኖሩት ማለት ነው። በእነሱ ምክንያት ደግሞ እንትን ይል ነበረ ማለት ነው። አይ ቲንክ ሶሊያና ደግሞ በጣም ስለ ደፋር ስለሆነች በቃ የምትናገረውን ነገር በቃ በእንትን ስለምትናገር ማለት ነው ለዛ በቃ የሆነ አለ አይደለም ሰው እየጎዳች ነው እየጎዳች አይደለም። ምክንያቱም እሷ በቃ ምንም አይመስላትም ማለት ነው። የምትናገረው ነገር በቃ እንዴ ድፍት አድርጋ ትናገራለች ማለት ነው። ለዛ ስለሆነ በቃ የሆነ ነገር እንዳይነቆባቸው በእሷ መንገድ ብሎ አይ ቲንክ ይለጣጥፏት ነበር ይሆናል ምናምን ብዬ አስባለሁኝ ማለት ነው። ይሄን ያለ ነጮች ግድ ስለሌላቸው ማለት ነው ሀበሾች ማለት ነው በጣም ስለሷ እንትን ያደርጓት ማለት ነው። እንደርሶ በሌላ በኩልም በቃ የሆነ ስራ የሚሰሩ ሰዎችን በቃ ላይ መጥፎ ስራ የሚያግዛቸውን ሰው ደግሞ በጣም እንትን ያደርጋሉ ማለት ነው። እሱ ነገር ስለ አያገባኝም ባይ ዘ ወይ እስካላወቅኩኝ ድረስ ማለት ነው እስካላረጋገጥኩኝ ድረስ ማለት ነው። ግን ደግሞ እኔ በጭራሽ አላምናትም ነበረ። ኢቭን ሳምታይምስ ማለት ነው የሆነ በቃ የእሷን እንትን እየመጣኝ ማለት ነው ላይ ካደሰኝ ሀበሻ አለ አይደል አንዳንድ ሀበሻዎች በቃ ሰይጣኖች ናቸው እና በቃ እስር የሚያደርግሽ ነገር አለ ማለት ነው ሴቶችን ማለት ነው። እኔ ሴቶች ድሮ ማለት ነው በቀርባቸውም ሁላ ማለት ነው ይሄን ያህል መንገድ አገኙም ነበረ እኔ ጋር አሁን ግን በጣም ቻንስ አግኝተዋል እና በጣም ያስቸግራኛል ማለት ነው። ከዛ ማለት ነው ላይክ ኢቭን ሳምታይምስ የእናቴም እንደዛ አይነት ነገር እንትን ይመጣኛል። ግን ደግሞ የእሷ ግን በቃ ተጋነን ማለት ነው ሶሊያና ማለት ነው በቃ ላይክ አይ ዶንት ኖ በቃ ሳምታይምስ ካልጋ ስር የሚያስገባ የሆነ በቃ ፍራት የሚልሽን ነገር አለ አይደለ ላይክ እንደዛ አይነት ነገር በቃ የተጋነነ የእሷ በቃ የሆነ በቃ አይደል በጣም እንትን ያደርገኝ ነበረ እና ማለት ነው እነሱ ማለት ነው በጣም አሁን ግግም ያለው የሚያደርጉትን ነገር ማለት ነው በቃ ላይክ ሳይፈሩ የሚያደርጉ ሰዎችን ከሆኑ ማለት ነው በቃ እንደዚህ አይነት እንትን ያደርጋል ማለት ነው። ሶ እኔ በት በኩል ልላቀቃት እቺ ሴት በት በኩል ልላቀቃት ምናምን እያልኩኝ ነበር አስወርቱ ጋር ማለት ነው። በቃ ቤት በኩል ልላቀቃት ምናምን እያልኩኝ በቃ ላይ ከኔ ባይደው ጥልቻት ምናምን የኔ ያህል ጥላቻ ለእሷ ኑሮኝ ሳይሆን በቃ እሱን ነገር በጣለኝ ማለት ነው። እሱን መንፈስ ማለት ነው ይዛንተ ሲያደርግ ማለት ነው በጣም እንትን አልኩኝና አይሾርቱ ጋር እንደዚህ ለራሳቸውን እስክታበላሸው ድረስ ለሰው መስዋዕት አትከፍሉ። ባይደው እኔ ላቸው የምፈልገው ነገር ነው ማለት ነው። ለሰው መስዋዕት አትክፈሉ ማለት ነው ልላቸው የምፈልገው። ግን ደግሞ እንደዛ አይነት ነገር ላይ እኔ በጣም ከሃዲ ነኝ ማለት ነው። በጣም እንደን ሰው በጣም ነው ሰው የምርቀው እንደዛ እስኪል ድረስ ለሰው አልጠብቀውም ማለት ነው። አንዴ ቅጥል እንደዚህ እንደዚህ አድርጌ ነው እንትን የማደርገው ማለት ነው። ኢቭን ቤተሰቦቼ ፋሚሊዎቼ ውስጥ ያውቁኛል ማለት ነው። በጣም በፍጥነት ማለት ነው በፍጥነት ነው እንትን የማደርገው ማለት ነው። ምርቆቻውን ማለት ነው። እንደ ሰው ወደች ነገራቸው የምፈልገው ነገር ማለት ነው።
በጭራሽ ቻንስ አልሰጠውም ማለት ነው። በጣም እንትን የሚያደርግ ሰው ከሆነ ማለት ነው በጣም ለትዕቢት ብለው ምክንያቱ በጣም ኃጢአት የሚደጋገም ሰው ወይም ኃጢአተኛ ሰው የማይነቃበት ሰው ከሆነ ማለት ነው ምንም ነገር አሳዝነኝም ማለት ነው። በጣም በቃ በእንዴት በኩል አድርጌ ማለት ነው እንደማስወጣው ኢቭን ሰድቤ ሁላ ነው የማስወጣው እንዲወጣልኝ ብዬ ማለት ነው። ህይወቴ እንዲወጣልኝ ማለት ነው። አይ ዶንት ኖ ዋይ የኔ ጭንቅላት ምን አይነት እንደሆነ አላውቅም ማለት ነው። ሰው እኔ ብዙ ጊዜ ደግሞ ሰው ላይ መደባላለቅም አልፈልገው ለምን መሰላችሁ ማለት ነው። እንደዛ አይነት ነገሮችን በቃ እኔ መታገስ ስለማልችል ማለት ነው። ሌላ ሰው መሆን ስለማልችል እኔ ጠባይን ስለማውቀው እና በቃ አንዴ በቃ የሆነ በቃ ሰውን ጭምልቅልቅ ስለማደርገው ማለት ነው። እኔ ለዛ ነው ሰውንም ብዙ ጊዜ የማልቀርበው የማልደፍረው ምናምን ነገር ማለት ነው። አልፈልግም እኔ እንደዛ ማድረግ ደግሞ አልችልም። በቃ ምንም ማድረግ አልችልም። ሶ ጠባይ ስለሆነ ደግሞ መቀየር አልችልም ባይ ዘ ወይ ማለት ነው። ከዛ ደግሞ ወዶቼ ልነግራቸው የምፈልገው ነገር ማለት ነው አንድ ሰው በቃ በእነሱ ምክንያት ማለት ነው በጣም ሲሰቃይ ነው የኖርኩት። በጣም ሲቃጠል ኢቨን ባለፈው ሳምንት በጣም እየተሰቃዩኝ ነበረ ማለት ነው። እኔ በጣም በጥሩም በመጥፎም ላስባቸው አልፈልግም፣ ግን ደግሞ ይህን ያህል ማለት ነው በሰዎች ምክንያት መሰቃየት ጥሩ አይደለም። ባይ ወይ እኔ በጊዜው ሂደት እቀይራለሁኝ ማለት ነው። የአባቴንም ኢቨን አግኝቼዋለሁ። ከህመሜ በጣም ደህና ስሆን ጊዜ ነው ሁሉንም ነገር ማድረግ የቻልኩት እና ትንሽ ሲረጋጋ ነው ሁሉንም ነገር ማድረግ የቻልኩት ማለት ነው። እንትን ሰው ወድቼ አሁንም ደግሞ ስረጋጋ በይበልጥ ብዙ ነገር አሳካለሁ። ኢቭን ድሮ ነበር የማሳካው፣ ምክንያቱ እኔ ድሮ ነበር የማውቀው፣ ምክንያቱ ምን ነገር ላይ እንደምታሰር ምን ነገር ላይ እንደምፈታ ምናምን ነገር ስለማቅ ማለት ነው። ስለዚህ በቃ ኢቭን የአንጆሊና የሌሎቹም በቃ ላይ ካይዶ ነው ለምን በቃ የእንትን ባይዘው የክርስቲያና ብዙ እንትን አያደርገኝም። በቃ ጭንቅ ጥብብ ነው የሚለኝ ባይዘው እሷ በቃ የሆነ ታይም ላይ እሷ ናት አላውቅም በሀይ ብላኝ ነበረች እና በቃ ጭንቅ ነው ያለኝ። አይስወርቱ ጋር ልነግራችሁ አልችልም ማለት ነው። እንደነ ሰው በቃ የሆነ የታሰረ ሰው አለ አይደለም። በቃ የታሰረ ሰው ደግሞ ወደ እናንተ እንትን ሲያደርግ በቃ ላይ ጭንቅ ይላችኋል ማለት ነው። ሰው እንደዛ ነገር ማለት ነው። ከዛ ውዶቼ ማለት ነው እንደነ ሰው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እንደዛ ብዬ በጣም ጨንቀኝ ነው የኖርኩት ማለት ነው። በቃ እንደዛ አንጆሊና ሁላ ማለት ነው በቃ ይወደድኩት ማለት ነው። የሆነ በቃ አይነ ጥላ የሚያስገባ ነገር አለ አይደለ በሷ በኩል ማለት ነው። በጣም ብዙ ነገሮችን ማለት ነው። አሁን እኔ በቃ ትንሽ ክፍተት እንኳን አልወደም እንደነገርኳቸው ማለት ነው። እኔ በጣም ቅዱስ ሚካኤልን በጣም የምወደው በቃ ላይ ከኔ ለሰው ብዬ የምከፍለው መስዋዕት ነገር የለም። ለሰው ብዬ ሰይጣን አይደለም። ምክንያቱም እኛ ክርስቲያኖች ማለት ነው ለአንድ ታይም እንኳን ሰይጣን ስንል ማለት ነው ትንሽ ብዙ ክፍተት እየከፈተን ነው። ባይ ብዙ ክፍተት እና ብዙ ቆሻሻ እንዲገባ እያደረገን ስለሆነ ማለት ነው። እኔ እንደዛ ማለት አልፈልግም። ኢቭን ለራሴም ብቻ ሳይሆን ለቤተሰቦቼም በጣም ጎዴ ነው እና እኔ ለራሴም ለቤተሰቦቼ መከላከል አለብኝ። ይሄን ያህል እየገባኝ ዝም ማለት የለብኝም ሰው ማለት ነው ወዶችዬም እንደዛ ስለሆነ ደግሞ በጣም ከባድ ነው ማለት ነው። ሌሎችም ባይደወይ እነዚህ ሶማሌዎች ምናምን ነገሮች ምክንያቱም ሶማሌዎችም አይደለም ሶማሌዎችም ሊሆኑ ይችላሉ፣ ደጎችም ሊሆኑ ይችላሉ። ሰዎች ሲጠላቸው ማለት ነው ስራ ፈቶች ባይደወይ እናንተ ስራ የምትወዱ ሰዎችን የማታውቁትን አይነት ስራ ነው እነሱ የሚሰሩት። ምክንያቱም እነሱ ስራ የላቸውም፣ ስራ አይወዱም ማለት ነው። ማለት ነው ወዶቼ ማለት ነው። እኔ በቃ ሁሉንም መቀለጃ ነው ያደረጉኝ እነሱ ማለት ነው። አሁን ሹሩባ ይሰራሉ ማለት ነው። እነዚህ አረቦች በቃ ጭንቀት ነው ያስያዙኝ ማለት ነው። እኔ ትርጉም ማላቃትም እነሱ እኔ ላይ ይቀልዳሉ ማለት ነው። እነዚህ አረቦች ይቀልዳሉ ማለት ነው። እነዚህ ሶማሊያዎች ተዋቸው ባይ ዘ ወይ ማለት ነው። እነዚህ ማለት ነው ኢቭን ማለት ነው ሌሎቹ በቃ የሆነ በቃ ራሳቸውን ይወዳሉ ምናምን ነገር ማለት ነው። እነዚህ ሶማሌዎች እነዚህ ጥቁሮች በጣም ነው የሚጠሉኝ ማለት ነው። ወይ በቃ ምን እንዳደረጓቸው አላውቅም ማለት ነው። እነዚህ ክፉ ሰዎች በተለይ በጣም ነው የሚጠሉኝ። በጣም ኢቭን 100% ነው የሚጠሉኝ እና አይ ዶንት ኖ ወይ አላውቅም ባይ በጣም ነው የሚጠሉኝ ምን እንዳደረኳቸው ማለት ነው። እኔ ከሁሉም ጋር ተስማሚ ነኝ፣ እስማማለሁኝ ብዙ ነገር በቃ መጥፎ ነገራችን ላይ ስለማልሳተፍ ማለት ነው። እኔ ችላ ብዬ የምተውለት ነገር የለኝም ማለት ነው። ሲቀልድብኝ ዝም ብዬ አልፈልግም ማለት ነው። አንዳንዴ ማለት ነው ብዙ ጊዜ ማለት ነው አላሳልፈውም፣ ግን ደግሞ እነሱ በቃ አይሶርቱ ጋር ማለት ነው ውስጣቸው ምን እንደሆነ አላውቅም ማለት ነው። እነሱ በውስጣቸው ማለት ነው የሚሉትን ነገር የእውነት እንደዛ ናቸው አላውቅም። ባይ ዘ ወይ ግን በጣም ነው የሚጠሉኝ ባይ ዘ ወይ ማለት ነው። ሶ ኢቭን የሚያውቁ ሰዎች አሉ ማለት ነው እንደሚጠሉኝ እና ምን ነገር እንደሚያደርጉ ማለት ነው። ሶ ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው እንደዛ ብዬ ማለት ነው ሴቶችን በጣም ከህይወቴ ላስወጣቸው እፈልጋለሁ ማለት ነው። እናቴ ደግሞ በጣም ሳታፍር ደግሞ ይሄ ሁሉ ነገር አድርጋኝ ማለት ነው። ልጄ ማለት የለባትም ባይ ዘ ወይ እኔንም ፊት ለፊት ክዳኛለች ማለት ነው። ሶ እኔ በጣም ትልቅ ሴት ስለሆንኩኝ ማለት ነው አሁን ላይ እንደዚህ መካር ወይም ደግሞ እንደዚህ መጫወት እኔ ላይ
ይሄን ያህል ማለት ነው። ይሄን ያህል ግግም ብላ እኔ ላይ ልትጫወት አይገባም ነበረ። አስቡት ጋይስ፣ በጣም ደባሪ ነው እና አስቡት እናንተ እናታችሁ ማለት ነው ለዘላለም ለአመታት ማለት ነው በጣም ተቸግራችሁ ማለት ነው። እሷ ምቹ ቦታ ላይ ሆና ማለት ነው አትረዳችሁ ኖራ ማለት ነው። አሁን ደግሞ እዚህ መታችሁ ማለት ነው ስታስቸግራችሁ እዚህ ጋር እዛ ጋር ምናምን እያለች ማለት ነው እያስመሰለች ማለት ነው። በሌላ በኩል ታቃጥላችኋለች፣ ታሰቃያችኋለች። በዚህ በኩል ደግሞ ሌላ ነገር እያለች ማለት ነው እያስመሰለች ማለት ነው ህይወታችሁን ልታበላሽ ስትመጣና ትቀበሏት ነበረ። ኢቭን ማለት ነው ይቅርታ አድርጉላት ነበር። ከባድ ነው ጋይስ፣ አስቡት ማለት ነው። እኔ ቦታ ሆናችሁ ማለት ነው እሷ ምንም ጦር አይደለችም። አይስወርቱ ጋር ማለት ነው ኢቭን ማለት ነው ከሷ ማለት ነው 10 እጥፍ ማለት ነው 10 እጥፍ ማለት ነው ፈጣሪ ፊት ላይ ቢቀርቡ ማለት ነው የእንጀራ እናት በ10 እጥፍ ትሻል ነበረች። አይስወርቱ ጋር ማለት ነው። እኔ ባይደወይ እሷ እንትነት ዝናት ምናምን ያልኩ አይደለም ባይደወይ ማለት ነው። እሷ ባይደወይ ብዙ ነገር ብትል ማለት ነው እኔ ባይደወይ እንጀራ እናቴንም በጣም አልፈልጋትም። ምክንያቱ እኔ ራሴ ጥሩ ስለሆንኩኝ ነበር እንጂ ምንም ያደረግኩት ነገር የለም። ባይደወይ በሷ ምክንያት ወይም ደግሞ በሷ ሰዎች ምክንያት በሷ ቤተሰቦች ምክንያት በጣም ብዙ ነገር ገጥሞኛል ማለት ነው። እኔ በጭራሽ ህይወቴ ውስጥ ማለት ነው ዳግመኛ ልደውልላት አልፈልግም፣ ድምጿን መስማት አልፈልግም በጭራሽ ማለት ነው። ግን ደግሞ ማለት ነው ልነግራቸው የምፈልገው ነገር ማለት ነው ኢቭን እሷ ማለት ነው እኔ ደጋግሜ ማለት ነው እናቴ አይደለሽም ሲላት በቃ ዘግተዋለች። ያቺ ያንን ምዕራፍ ማለት ነው እናትሽ ነኝ ምናምን ያለች አልቀባጥረችም ዝም ብላለች ማለት ነው። ያቺ ግን በቃ እስከ መጨረሻ ነው በቃ ግግም ያለችው። በቃ ልጅ አይደለሽም፣ አላልኩሽም ምናምን ነገር ማለት ነው። ትዕቢት አይደለም ይሄ ማለት ነው። ሆን ብለው የሚሰራ ነገር ነው። በውስጣቸው ያለውን በቃ የሰይጣን ስራ በቃ በሰይጣን እንትን የተያያዘ ነገር ነው ሰው ማለት ነው። ወደቼ እሷንም ባይ ዘ ወይ እኔም ተጠቃኛለች፣ በጣም ተጠቃኛለች ማለት ነው። የአጎቴ ልጅም በጣም ተጠቃኛለች ማለት ነው። ሴቶቹ አይደል ነው የቤተሰቦች ሴቶች ማለት ነው በሙሉ ነው የሚያጠቁኝ። እነዚህ የሷ የአጎቴ ልጅ ህጻናት አሉ ማለት ነው። ሁለቱም የኔ ልጆች ናቸው። ታለቃ የአንቺ ልጅ ነኝ የምትለው ባይደዊ፣ ታናሽ ደግሞ የብልግና ልጄ ናት። እና በቃ ባይደዊ ህጻናት እኔ ባይደዊ ያለሱም መንካት አልወደም ባይደዊ ማለት ነው። ግን ደግሞ ህጻናት ሁሉ አይተውም ማለት ነው ሌሎች ማለት ነው። ሰው እኔ እነሱ አይደለኝም ባይደዊ፣ ግን ደግሞ እነሱ ህጻናቶች ናቸው። ህጻናት ደግሞ በጣም ብዙ ነገር ይከላከላሉ። አይስወርቱ ጋር በቃ ላይ የፈጣን እንትን አላቸው እና ህጻናት በጣም ጥሩ ናቸው ማለት ነው። እንደን ሶ እኔ በቃ ህጻናት ሆኖ ሳያቸው ማለት ነው በጣም ደስ የሚሉኝ ወዳቸዋለኝ። ግን ደግሞ እነሱ ምንም ነገር አያገቡም ባይደውይ ማለት ነው። ነውር ነው ባይደውይ ህጻናቶች ማለት ነው እንደዚህ እንደዛ ምናምን ብሎ ማስገባት ነውር ነው ባይደውይ ማለት ነው። ልነግራቸው የሚፈልገው ነገር ማለት ነው። ሌሎች ግን ማለት ነው አያስፈልጉም። የእነሱን ኃጢአት ለራሳቸው ያደርጉ ማለት ነው። የእነሱንም ህመም እንደሆነ ለራሳቸው ያደርጉ። እኔ ምንም ነገር አያገባኝም ማለት ነው። ለእነሱ ኃጢአት ከፋይ ዋጋ ከፋይ መሆን አልፈልግም ማለት ነው። ስለዚህ ማለት ነው እኔ በጣም እንትን ያልኩ መስሏቸው ማለት ነው እኔ ጋር መፎካከር፣ እኔ ጋር ቀናት ወይም ሌላ ነገር እንትን ብሏቸው ሊሆን ይችላል። እኔ ዝም የምለው ለምን መሰላችሁ ማለት ነው የድሮ እንትን ነው ባይ ወይ ይሆናል አይደለ? በቃ መጥፎ ህይወት ስታሳልፍ በቃ ላይ ብዙ ጊዜ ዝምተኛ ትሆናለህ ማለት ነው። እንደዛ ነው እንደዛ የሚያደርገኝ እንጂ እኔ ኩራትም በጣም ይሄን ያህል አናቴ ላይ ወጥቶ ምናምን ነገር አይደለም ባይ ወይ ማለት ነው። እኔ ባይ ወይ እንደዚህ አናቴ ላይ የወጣው ማለት ነው በቃ ንዴት በቃ ንዴት ችግር በቃ ላይ የሆነ መጨማለቅ ምናምን ነገር ደግሞ ሰው በጣም ነው የሚበላሽብኝ። አይ ዶንት ኖ ዋይ በቃ ሰው አይ ዶንት ኖ ዋይ በቃ ትልቅ ሰዎችም ላይክ እኔ እንደ እናቱ ምናምን ነገር እንደሆነላቸው ነው አይ ቲንክ የሚያስቡት ነገር አላውቅም። በደውይ ማለት ነው ሰዎችን በጣም ነው ጭምልቅልቅ የሚሉት እኔ ላይ ነው ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው የሆነ ነገር ስታደርጉ ወይም የሆነ ነገር ስታገኙ ማለት ነው በሴት በኩልም በወንድ በኩልም ማለት ነው እያደረጋችሁትን ውጤት ነው ማለት ነው። ጥሩ ነገር ስታደርጉ ማለት ነው ጥሩ ውጤት ታገኛላችሁ። ግን ሰው ደግሞ በጣም ብልሽት ካለባችሁ በጣም ጥሩ ስትሆንላችሁ ነው ባይ ዘ ወይ። እናንተም እንደዚህ ሰው ላይ ስለተበላሻችሁ ምናምን አይደለም፣ እኔም ሰው ላይ ስለተበላሽኝ አይደለም። ዳስ ዋይ 100% ማለት ነው በዚህ በኩል ሰው ምንም ማለት አይችልም። ምክንያቱ እየታየው ነው። እኔ ሰው ላይ አልበላሽም፣ ማንም ሰው አልበላሽም፣ ሰው ላይ አልበላሽም ማለት ነው። አንድን ሰው ወደ ቼል ነገራችሁ የምፈልገው ነገር ማለት ነው ላስት ማለት ነው እኔ ማውራቱ ሰለቸኝ ማለት ነው። እስካሁን ምን ነገር የለም። ግን ደግሞ በሚቀጥለው የተኛውንም ሰዓት ሪሊ ቢፎር ባይ ወይ ማለት ነው ህይወቴ ውስጥ እንድገቡ አልፈልግም ማለት ነው። በቃ እንዲመለሱብኝ አልፈልግም። እኛ በጣም አሰልችቶኛል ማለት ነው። ኢቭን ማለት ነው እኔ
ከኔ እኩዮቼን ወድ እፈልጋለሁ ማለት ነው። በቃ እኔ እነሱ ጋር መግጠም ሰልችቶኛል ማለት ነው። እኩዮችን ይመችኛል ማለት ነው። በቃ እነሱ ጋር መግጠም በቃ የኔ ኬዝ ላይ ያሉትን ሰዎች ይሻሉኛል ማለት ነው። እነሱ ሌላ ኬዝ ነው ያላቸው፣ ሌላ ቦታ ላይ ነው ያላቸው፣ ሌላ ዓለም ነው ያላቸው እና ኢቭን እንደዛ ይሻለኛል ማለት ነው። እነሱ ጋር መመላለስ፣ እነሱ ጋር መሰላለም፣ እነሱ ጋር እንትን ማለት መቃረን። ምክንያቱም እነሱ እንደዛ ስለሆኑ ነው ባይ ዘ ወይ እኔ ትንሽም የሚሰለቸኝ እነሱ ጋር መመላለስ የሚናገርም ዝም ያልኩኝ የነበርኩት ማለት ነው። እንደነሱ አሁን ልነግራችሁ የምፈልገው ነገር ማለት ነው። እኔ ደግሞ በቃ ደህና የሆነ ህይወትን መኖር እፈልጋለሁ። ግን ደግሞ እኔ ስለማልሳደብ እንዳይመስላችሁ ዝም የምለው በጣም ነው የምሳደበው ኢቭን ማለት ነው። በዚህ ነው ማድረገው እኔ ባይ ዘ ወይ ስድብ አልወድም እና በጣም ስለምሳደብ ኢቨን ትንሽ ካመመኝ ማለት ነው በቃ ነው የምለው ባይ ዘ ወይ ቤተሰቦቼ ኢቨን ደውዬ ማለት ነው። ሰው እኔ ብዙ ጊዜ ስድብ አልወድም። በቃ እኔ የሆነ እያላችሁት እንደዛ አይነት ጠባይ ያላችሁ ግን ደግሞ በጭራሽ የማትቀበሉትን ጠባይ አለ አይደለ? እኔ ስድብ አልቀበለውም በጭራሽ ማለት ነው፣ አልወድምም። እንደርሰው ማናችሁም ብትሆኑ ማለት ነው ጥሩ ነገር አስበሽም ብትሆኑ እኔ ምንም ያገባኝ ማይሶርስ ጋር ገደል ግብ ነው የምለው። ሰው ግን መሳደብ አልፈልግም ባይ ዘ ወይ ማለት ነው። ኢቭን እንደዚህ ሶሻል ሚዲያ ላይ ወጥቼ ማለት ነው ያህል መጥፎ ነገሮችን መናገር በጣም ነው የሚደበረኝ ማለት ነው። ለትኩረት ሌላ ነገር ብለው ኢቭን የሆነችን ቻንስ ካገኙ ማለት ነው በጣም ነው የሚጠቀሙበት እንደዚህ ለስድብ ለምናምን ነገር ማለት ነው፣ ትኩረት ለመሳብ ምናምን ብሎ ማለት ነው። እኔ ለትኩረት አይደለም የመጣሁት ለጤንነቴ ስል ነው። ባይ ዘ ዌይ እንደን ሰው እየተካሄደ ያለውን በጣም ጥሩ ነገር ስላልሆነ ግዴታ መናገር አለብኝ። እስከዚህ በጣም ብዙ ጠብቄ ያለሁኝ። ከአሁን በኋላ ግን ህይወቴ ውስጥ ምንም ነገር አልፈልግም ማለት ነው። ስለዚህ እኔ በግልጽ መናገር አለብኝ ማለት ነው። እኔ ግልጽ ነው የማውቀው። እንደዚህ ነገር አይመቸኝም፣ አላቅምም ማለት ነው። ምን እንደሆነ ሁላ አይገባኝም ማለት ነው። ሰው ማለት ነው ብዙ አወራሁኝ ግን ማለት ነው ሴቶቹ ማለት ነው ዊዳውት ህይወቴ እንዲወጡልኝ ይፈልጋሉኝ ማለት ነው እስከ መጨረሻ ማለት ነው። እንደዚህ ሲል ደግሞ ስለ እነሱ ሳወራ ደግሞ እነዚህ ሀበሾችን ወይም ደግሞ እነዚህ እንዳጋጣሚ ሶማሌ ከኔ ጋር ሲመጡ ወይም ደግሞ እነዚህ ጥቁሮችን በጣም እንትን እያደረግኩ ምናምን እንዳይመስላችሁ። ኢቭን እነሱ አላሰቡኝም። ግን ደግሞ ምን እያልኩኝ እንደሆነ ታውቃላችሁ። እነሱን አስቤ አይደለም፣ እነሱን ከምንን ጋር አላስባቸውም ማለት ነው ህይወቴ ውስጥ ማለት ነው። እንደት እንኳን ምንም አገባቸውም፣ አይመለከታቸውም። እነሱም አይመለከታቸውም ነበረ። ግን ደግሞ እነዚህ የማይመለከታቸውን በጭራሽ ደግሞ አይደለም እንደዛ ህይወቴ ውስጥ እንደዚህ ልናገር ቀርቶና ትንሽዬ እንኳን ማለት ነው እኔ እዚህ ሆኜ እንኳን ምንም የምሰጣቸው ሰዎች አይደሉም ማለት ነው። ከእኔ ጋር ምንም ነገር የላቸውም ማለት ነው። እኔ እንደነገርኳቸው ማለት ነው ባለፈው ቪዲዮ ላይ ተናግሬያለሁኝ ማለት ነው። እኔ ሶማሌ ላይ ዘር የለኝም፣ ዘመድ የለኝም፣ አሌት የለኝም፣ ሃይማኖቴም አንድ አይደለም። ኢቭን ክርስቲያኖችም ቢሆኑ ግድ አይሰጠኝም ማለት ነው። ስለዚህ ምንም ነገር የለኝም ከእነሱ ጋር ማለት ነው። እነዚህ ጥቁሮችን ምንም ነገር እኔ ባይ ዘ ወይ ደጋግሜ የምናገረው ማለት ነው ሌላ ሸክም ስለማልፈልግ ነው። አይወዝንኝ ኢትዮጵያ እምላችሁ ማለት ነው። ኢትዮጵያም የኔ ሀገር ናት። የእሷንም ኃጢአት ወይም የእሷንም ሸክም ወይም ደግሞ የእሷንም ስድብ ወይም ደግሞ የእሷንም ስቃይ ይሸከማለሁ ማለት አይደለም። ባይ ዘ ወይ እኔ ማንንም ስቃይ ማንንም ኃጢአት መሸከም አልፈልግም። ግን ደግሞ የነበርኩበትን ስለሆነ ስለማይቀርብኝ የነበረኝን ታሪክ እዛ ስለሆነ ያለኝ ማለት ነው ያለውን ነገር ተቀብዬ በትክክለኛ መንገድ መጓዝ ስለምፈልግ ነው። ባይ ዘ ወይ እኔ ያህል ኢትዮጵያዊ መባልም አያሳምመኝም። ምክንያቱ እኔ የሚያሳምመኝ እኔ ያለሁበት ሁኔታ ነው የሚያሳምመው። ያለ እናት ያለ አባት ማለት ነው። እነሱ አስቡት፣ ኢቭን ሌላውን ተውት ማለት ነው። እናት ሆና ለምን ከውሻ አትወልድም? አይደለም ከሰው ማለት ነው። ለምን ከእንስሳ ሁላ አትወልድም ማለት ነው። እንደዚህ አድርጋ ልጇን የምታሰቃየ እናት በጣም ነው የምታስደምመው የምታስገርመው ማለት ነው። ሶ እሷን ሁላ እናቴ ሁላ ማለት ነው የገዛ እናቴ ሁላ ሸክም ሆናኝ ማለት ነው። ኢቭን እሷ ልጄ እንኳን ብለኝ የማታውቀውን ማለት ነው በሌላ በኩል ግን ሌላ ነገር እየሰራች ማለት ነው። ሶ እሷ ሁላ ሸክም ሆናኝ ማለት ነው። እኔ እንደዚህ በቃ ሲወርቱ ጋር ማለት ነው እኔ አብጄ ያርጋ ቆራኛ ሁኜ ማለት ነው ሆምለስ ሆኜ ኢቭን እስካሁን ማለት ነው በጣም በሚሰቀጥጥ ሁኔታ ነበር ሞቼ ነበር ማለት ነው። ሶ
ልሞት ነበር። በቃ አይደል ነው በቃ ምን ሆነ እንደነበረ ኢቭን በቃ ወይ ሆስፒታል ውስጥ በቃ ወይ ፈጣሪ የሆነ መንገድ ይረዳኝ ነበር አላውቅም። እኔ ብዙ ጊዜ እርዳታ ስለማላገኝ ማለት ነው ኢቭን ሆስፒታል ውስጥ ተቀምጬ ማለት ነው እርዳታ አላገኙም ማለት ነው። ሰዎቹ በቃ ይላገጡብሻል፣ ይቀልዱብሻል። አይደል ነው በቃ ላይ ሰውም እኮ ባይ ዘ ወይ አንተ በጣም እንትን ንቁ ከሆንክ ማለት ነው ሰዎቹ ስለማይገባቸው ነውና ይሄን ያህል ሰው ላይ ጨዋታ አስፈልግም ማለት ነው። ሰው ማለት ነው እንደዚህ ማለት ነው። እነሱ ደግሞ ልክ እናቴም የምትመጣው ማለት ነው ልክ እኔ ሲቸገር ወይም ደግሞ የሆነ ጤናኝ ይሁን ስነካ አይደለም የምትመጣው ልክ እኔ ደህና ስሆን ማለት ነው እኔን ማቃጠል፣ እኔን ማሰቃየት፣ እኔን ህመሙን ልታስመልስብኝ ብላ ነው የምትመጣው። አይሰርቱ ጋር እኔ እንደዚህ እያጋነንኩኝ ስለጠላኋት ስሟን እንትን እያጠፋሁኝ እንዳይመስላችሁ። አይስወርቱ ጋር እንዲሁም በጣም ቀንሽ ነው ባይ እንዲሁም በጣም ብዙ ታግዬ ነው እንዲሁም የተናገርኩት ማለት ነው። ይሄንንም እየተናገርኩኝ ያሉት ማለት ነው ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እነሱ ደግሞ ላይክ በጣም ሰዎቹ ማለት ነው በጣም በእንትን ነገር እልህ ተያይዞ እኔ ጋ ብዙ ነገሮችን ነው እያደረጉ ያሉት ማለት ነው። አስፈላጊ አልነበረም ማለት ነው። ይሄን ያህል እኔ ጋ መፎቃከርና ሌላ ነገር አስፈላጊ አልነበረም ማለት ነው። ግን ደግሞ ስለማይገባቸው ያው እያደረጉ ነው። ግን ደግሞ ምን ይደረጋል? እኔ መሀል ላይ እየተቸገርኩኝ ነው ማለት ነው። ሰው እኔ ይሄን ያህል ብዙ ማውራት አልፈልግም ማለት ነው። ሰዎች ወደቼ ልነግራቸው የምፈልገው ነገር ማለት ነው ራሳቸው በር አንኳኩታቸው ማለት ነው ህይወት ውስጥ ገብታችሁ በጣም ብዙ ነገር እየሰራቸው ነው ባይ ዘ ወይ ግን ደግሞ አሁን ላይ ግን በጣም በቅቶኝ ሰልችቶኝ ማለት ነው በጣም ራሴን እያረቃቃሁኝ ነው። ምክንያቱ ጤንነቴም ጥሩ ደረጃ ላይ ስላልሆነ በጣም አስጊ ነው። ምክንያቱ በቃ በአንድ ደቂቃ በየደቂቃው እየተመለሰኝ ነው ባይ ዘ ወይ ማለት ነው። እንድረጋጋም አሁን ስራ መጀመር እፈልጋለኝ ማለት ነው። የወረቀቱን ነገር ደግሞ በጣም ብዙ ሰዎችን ነው ወረቀት ለምንድን ነው ምናምን የሚሉትን ሰዎች ማለት ነው። ያው ወረቀት እንደሆነ ፈጣሪ በፈቀደ ቀን እንትን እናደርጋለን። ግን ደግሞ ያው ሳንታመም የሆነ ነገር ሳይገጥመን በቃ እሱን ነገር ነው ባይ ወይ ሰው እያስመሰለ ነው ባይ ወይ ትንሽ ወረቀቱ በቃ ላይ ካይዶ ነው ስለ ወረቀቱ እንትን ሲሆን ማለት ነው። ለምንድን ነው በጣም በዛ ማለት ነው። ላይክ በፈለጉ ሰዓት ይሰጡናል። አይዶ ነው ወይ ሶ ማለት ነው። ወደ 2 አመት እየሄድኩኝ ነው። ያው አንዳንድ ሰዎችን አንድ ከአመት ከምናምን ነገር ነው። አሁን ምንድነው ያለው ያ ከሁለት ሳምንት በኋላ 2 አመቴ ነው እዚህ ማለት ነው። እዚህ ከጋባሁኝ እጄን ከሰጡኝ ማለት ነው። አንተን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው እንደየሰው ነው ባይ ዘ ወይ ወረቀት የሚሰጠው እሱ ነገር ደግሞ ሌላ ቦታ እንደዛ ሰዎችን ላይክ በጣም መለስ ስላለባቸው እንደዛ። እኔ ግን በጣም ትዕግስተኛ ነኝ በዛ ነገር ላይ። ግን ደግሞ የሚያሳዝነኝ ነገር ማለት ነው አይደነው በቃ ከዚህ ከካምፕ ወይም ሆቴል ምናምን ከምንቀመጥበት በቃ ላይ በጠንነት ከወጣሁኝ ማለት ነው ራሴን ከጠንነት ከወጣሁኝ አይደነው በቃ እሱን ነገር በሌላ ቪዲዮ ላይ ነግራቸዋለሁኝ። አሁን ሰለቸኝ ማለት ነው። ሰው ማለት ወዶች የምነግራቸው የምፈልገው ነገር ማለት ነው የሆነ ነገር ተነሳብኝ አይደነው በቃ የሆነ ሰይጣን እጁን ዘረጋብኝ ማለት ነው። እንደነ ሰው ማለት ነው ሴቶቹ ማለት ነው ከህይወቴ እንድትወጡልኝ ይፈልጋለኝ ማለት ነው። ኢቭን እኔ በቃ ላይ እኔ ሰው መድፈር አልወድም። በቃ መድፈር አልወድም። በቃ አስተዳደጌ እንደዛ ስላልሆነ ማለት ነው ብዙ ጊዜ ሰው መድፈር ስለማልፈልግ ማለት ነው ልደፍራችሁ አልፈልግም። ግን ደግሞ ከህይወታችሁ ሪሙቭ እንድታደርጉ ፈልጋለኝ ማለት ነው። ሙቭ በጭራሽ ማለት ነው። እኔ ይሄ ሁሉ መስዋዕት ስከፍል የኖርኩት ማለት ነው ለናጽነቴ ብዬ ነው ማለት ነው። በአንድ በኩል ወንዶች፣ በአንድ በኩል ሴቶችን እንዴት ነው የማስተናግደው? እንዴት ነው የምኖረው ባይ ወይ ማለት ነው እንዴ በጣም ከባድ ነው ማለት ነው። እኔ ምን ነገር አልፈልግም ማለት ነው። እያደረጋችሁትን ነገር በሙሉ አስመልሱት ማለት ነው። ለኔ ያላችሁ ኤቢሲዲ ማለት ነው በሌላ ነው ያለው ሌላ እንትና ነው ሌላ ነው ምናምን ብላችሁ በሙሉ አስመልሱ። ዋን ባይ ዋን ማለት ነው። ከኔ ታስመልሱ ማለት ነው። የኔን አይን፣ የኔን እንትን፣ የኔን ከንፈር፣ የኔን ጉንጭ፣ የኔን ደም ምናምን ነገር ለመስማለስ ምናምን እነሱ እናንተ አልፈጠራችሁኝም፣ እናንተ አልሰራችሁኝም ማለት ነው። ብትሰሩኝ ሁላ ማለት ነው መመለስ ሁላ አትችሉም። የገዛ የወለዳችሁትን ልጅ ሁላ እንደዛ ማድረግ አትችሉም ማለት ነው። ስለዚህ የኤቢሲዲ ከሆነ ከፈለጋችሁ እንደፈለጋችሁ ያስመልሱት። ምክንያቱም እኔ ምንም ነገር አያገባኝም። አይደል ኬር ይኖ ወዳስስ ማለት ነው። እኔ ግን ባይ ዘ ወይ እንትን ቢሆንም ማለት ነው ያው ኢግኖር ቢሆንም ግን ደግሞ በጣም ጥሩ ሴት ነኝ።
እናንተ ደግሞ ጥሩም ልትሆን ትችላላችሁ፣ መጥፎም ልትሆን ትችላላችሁ። ግን ደግሞ የራሳችሁ ጠባይ ሊኖራችሁ ይችላል ማለት ነው። ሰው አይ ዶንት ኬር አባውት ዩ ጋይስ ማለት ነው። እናንተ የተፈለጋችሁትን ብትሆኑ ማለት ነው። እኔ ብዙ ነገር ላይ መንቀላቀል አልፈልግም። ሰዎችን የማይሰለቻቸው ሰው አለ ማለት ነው። ብዙ ነገር ላይ ይንቀላቀላሉ። እኔ ግን እንደዛ አይደለሁም፣ መሆንም አልፈልግም ማለት ነው። ሰው ብዙ እያወራኝ ነው ማለት ነው። ስለዚህ ማለት ነው ሌላ ነገር ሳላወራ ማለት ነው ከህይወቴ እንድትወጡልኝ እፈልጋለሁ ማለት ነው። ከህይወቴ በጣም ርቃችሁ ማለት ነው እስከ ዘላለም ምንም ነገር ትንፍሽ እንድትሉ አልፈልግም ማለት ነው። ይሄ ነገር ብዙ ጊዜ መስዋዕት አድርጌ ማለት ነው ብዙ ስራ እያለብኝ ቁጭ ብዬ የማወራው ማለት ነው ለመስዋዕት ከፍዬ ነው። ሰው ከህይወቴ እንድትወጡልኝ ይፈልጋልኝ ማለት ነው እስከ መጨረሻው ዊዳውት ማለት ነው። ሰው ልነግራችሁ የምፈልገው ነገር ማናቸውም ብትሆን ማለት ነው ካቶሊክን ብትሆን ይችላል፣ ክርስቲያን ብትሆን ይችላል፣ አሜሪካዊን ብትሆን ይችላል። አይ ዶንት ኬር አባውት ዩ ጋይስ ሶ ሊቭ ማይ ላይፍ ኤኒሞር ወመንስ ሊቭ ማይ ላይፍ ሶ ምንድነው ልላችሁ የምፈልገው ነገር ማለት ነው በቃ በጣም የተሰቃየሁትን ስቃይ ይበቃኛል ያስወርስ ማለት ነው። ይህን ያህል እኔ ሰው ስለወደድኩኝ ወይ ደግሞ ሰው ስላከበርኩኝ ይህን ያህል መሰቃየት አልነበረብኝም ማለት ነው። እነሱ በቃ የሆነ ትዕቢትም ካለባችሁ፣ ቅናትም ካለባችሁ፣ መቅፈፍም ካለባችሁ አይ ዶንት ኬር አባውት ዩ ጋይስ የእናንተን ነገር ለራሳችሁ አድርጉት ማለት ነው። ለእኔ ምንም ነገር አልፈልግም ከእናንተ ማለት ነው። እንደን ሰው ማለት ነው ስህተት ነው ባይ ዘ ወይ ምንም ስህተት የለውም። እኔ እንዳጋጣሚ ሆኖ ማንም ሰው ያደርጋል ማለት ነው። ማንም ሰው በቃ የሌሎችን ፎቶዎች እየዘቀዘቁ ይወላሉ ማለት ነው። ግን ደግሞ እኔ የሴቶችን በመጠቀሚ አይ ቲንክ ትንሽ ጥፋተኛ ነኝ መሰለኝ ማለት ነው። ግን ደግሞ እኔ በቃ ጨርሼላችኋለኝ ማለት ነው። ሳወራ አልኖርኩኝም ማለት ነው። ግን ደግሞ እንዳወራ ያደረገችኝ እና እንደዚህ በጣም ብዙ መስዋዕት እና ብዙ ስቃይ እንዲቀበል ያደረጋችኝ እናንተ ናችሁ ማለት ነው። ስለዚህ እኔ ስለ እናንተ ግድ አይሰጠኝም። እናንተ ግን እንድትቆኝ እፈልጋለኝ ማለት ነው። እና ሀበሾችም እንደማውቃቸው እንድታውቁኝ እፈልጋለሁ ማለት ነው። ረዳዎችም ብትሆኑ ጥቁሮችም ብትሆኑ እኔ ባዶ አሁን ሀበሻ ሴቶች ማለት ነው እንትን ላደርጋቸው የሚፈልገው ነገር ማለት ነው። አሁን መተተኞች ማለት ነው ዳስባይ እቺ ፈረሳይ ነበረችው ማለት ነው። እሷን ሁላ መተተኛ ናት ማለት ነው። ባይ ዘ ዌይ ማለት ነው ሁሉ ነገሯ መተት ናት እና አሁን ስትቀርባቸው ማለት ነው ስትቀርባቸው ላይ ቋንቋ አቀራርበው የሆነ ነገር አቀራርበው ማለት ነው የትኛውንም ሴቶች ማለት ነው ሌላ ሴቶችን ብዙ ካልቀረብ ከምን ትላለች ማለት ነው። በቃ እኛ ነው የምትወደው፣ ጥቁር ሴት ነው የምትወደው፣ ሀበሻ ሴት ነው የምትወደው፣ እንደዚህ ነው የምትወደው። እኔ እኮ ከጠላሁኝ ልጠላት የምችለው ፈርስት ዋን ሀበሻ ሴት ናት። ምክንያቱም ሀበሻ ሴት ናት ለዚህ ሁሉ ስቃይ ያደረገችኝ። ምክንያቱም እናቴ ሀበሻ ስለሆነች ማለት ነው። ምንም እንኳን እሷ ቤተኛውንም ዘር ቢኖራትም ሀበሻ ናት ባይደወኝ ማለት ነው። ሶ ከኔ ሀበሻ ይቀርበኛል የምትል ሴት ናት ማለት ነው። ስለዚህ ፈርስት ዋን ልጠላ የምችለው ሀበሻ ሴት ነው ባይደወኝ ማለት ነው። እንደዚህ ሙስሊሞች ምናምን ነገር ከሆነ ማለት ነው የመኖራችንን አላማ ማለት ነው ሁላ በዚህ ምድር ላይ የመኖራችንን አላማ የተለያየ ነው ባይደወኝ ማለት ነው። እነሱ የምንሄደውበትን መንገድ ሌላ ነው። ስለዚህ እነሱ ለዓላማቸው ነው የሚኖሩት። ለዓላማቸው ስሉ ለራሳቸው ስሉ ብዙ ነገር ያደርጋሉ፣ ብዙ ነገር ይደረጋሉ ይላሉ ማለት ነው። እንደን ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ በቃ አሁን ሴቶች እንድጠሉ ወንዶች ጋር ግን እንድትስማማ ግን እነሱ ጋርም እንትን ማጋጨት ይፈልጋሉ። ብዙ ነገር ያደርጋሉ፣ ብዙ መስዋዕት ይከፍላሉ ማለት ነው። ማድረግ ስላልቻሉ ግን በቃ በየትኛውንም መንገድ ባገኙት መንገድ እየተጠቀሙ ግን ደግሞ ሴቶች ላይ እንትን እያደረጉ ወንዶችን እንትን እያደረጉ ማለት ነው እያስመሰሉ እንትን የሚያደርጉ ሰዎችን ማለት ነው። እነዚህ መተት አለ ሰው ዝም ብሎ ማለት ነው ሰው ላይ ያስነሳሉ ምናምን ብዙ ነገር ነግሬያችሁ ነበረ ማለት ነው። አደሰይም ማለት ነው። ስለዚህ እንደዚህ አይነት ነገር እኔ በጣም ስለሚገባኝ ማለት ነው ስለመተቱ ነገር ማለት ነው ሌሎችን ስለማይገባቸው ማለት ነው ራሴ እነሱን እስከገባቸው ብዬ ራሴን መጉዳት አልፈልግም። በጣም መጠንቀቅ እፈልጋለሁ ማለት ነው። ከዛ በስተቀር ግን ደግሞ እኔ በጣም ያውቃለኝ ማለት ነው። እኔ ባይ ዘ ዌይ እሷን ቀርቤ ከሷ በኋላ ሴቶችን በጣም የጠላሁት ለምን መሰላችሁ ማለት ነው የእሷን ስራ በጣም ሴቶችን እንዲዘጋ ነው ያደረገኝ ማለት ነው እንጂ ሌላ ሴቶችን ብዙ ጊዜ እንደዛ ሰባለ ማለት ነው። በቃ አንቺ እሷን በጣም ስለምትወጃት ነው ወይ ምናምን ነገር ስትመችሽ ነው ምናምን ነገር ስለምትመችኝ አይደለም።
እሷን በቃ የእሷን ስራ በጣም አዘግንኑኝ ማለት ነው። አዘግንኑኝ አስጠልቶኝ ማለት ነው። ብዙ ጊዜ በቃ እሷ ላ ትላለች፣ ሌላ ሰውም ይልላታል። ብዙ ነገር ተብሏል ማለት ነው። ስለዛ ነገርም ብዙ ነገርም እየተመተተ ነው። ብዙ ሴራም እየተሴረ ነው ወይ ማለት ነው። ሀበሻ ሴቶች በተለይ ማለት ነው። አንዳንድ የርኩሰቶች ሀበሻ ሴቶች እኔ ማለት ነው ርኩሰቶቹ ብዙ አላውቅም ባዶ ወይ ከእሷ ውጪ ብዙ አልቀርብም ነበረ ማለት ነው። እንደ አጋጣሚ ሆኑ ብዙ ደግሞ የሚከተሉ ሴቶችም አልነበሩም። ይሄን ያህል አይከተለኝም ማለት ነው። አሁን ነው እንጂ እየተከተሉ ብዙ ነገር የሚያደርጉት ማለት ብዙ አይከተለኝም ባዶ ወይ ማለት ነው። አንቺ ቤት ሲመጣ ያስጠላኛል፣ አንቺ እንደዚህ ሲያደርግ ያስጠላኛል፣ አንቺ ታስጠልኛለሽ፣ አንቺ እንደዚህ ትጠባያለሽ፣ ኩራት ያለሽ ይመስላለሽ፣ ቤት ያለሽ ይመስላለሽ፣ ተደብር ያለሽ ምናምን ነገር በቃ በጣም የሚገርም ድቡላ ሆነ ነገሮችን ነበር የሚጥሩብኝ ማለት ነው። ከዛ ማለት ነው ወንዶችዬ እንደዛ ብለን ማለት ነው ደልሶ እንደዚህ ሰው ላይ እንትን ያደርጋሉ ማለት ነው። ስለዚህ ከእንደዛ አይነት ሊከላከልልን የሚችለው ምን መሰላቸው ማለት ነው። አሁን ጥሩ አይደለም ማለት ነው። የሆነ አደጋ ቢፈጠርስ የሆነ ሰው ላይ አደጋ ቢያደርስስ ማለት ነው። እኔ ከደረሰኝ አደጋ በላይ አደጋ የለም። ግን ደግሞ የሆነ በቃ ሰው ሌላ አደጋ ውስጥ ቢገባስ ወይም የሆነ ሀገር ሰው ቢያጣሉስ ብዙ ነገር ቢደረግስ ጥሩ አይደለም። ስለዚህ እኔ ለዛም የራሴን በራሴ ምንነት መጠራት ፈልጋለሁ፣ ራሴ መሆን ፈልጋለሁ ማለት ነው። እኔ ከሴቶችን እንትን ማድረግ ወንዶችን አልወድም ባይደወይ ማለት ነው። ግን ደግሞ እኔ ያው ሰዎችን እስክገባቸው ብዬ ማለት ነው፣ ሴቶችን የዓለም ሴቶችን እስክገባቸው ብዬ ማለት ነው። እኔ ራሴን በፍጹም አልሰጥም ማለት ነው። ሶ ከገጠመኝ አንፃር ማለት ነው ትንሽ ሀሳብም የላቸውም ብዙ ሴቶች። ስለዚህ እኔ ለራሴ መጠንቀቅ አለብኝ። ግን ደግሞ እንደዛ አይነት መተት ኮተት ጎልጠም ምናምን ነገር አይመቸኝም። ሴቶችን እንደዚህ ወንዶችን እንደዛ ምናምን ነገር እያደረኩኝ ማለት ነው። እንደዛ ነጭ ሴቶችን ሀበሻ ሴቶች ነጭ ወንዶችን ምናምን ነገር በጣም አሰልቺ ነው። በጣም ደባሪ ነው። ባይ ዘ ወይ ሴት ሆኖ እንደዛ ማለት በጣም ደባሪ ነው ማለት ነው። ስለዚህ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው እንደዛ አይነት ነገር ላይ ራሴን አላስገባም ማለት ነው። ሶ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እሱ ነገርም በጣም ይገባኛል ብቻ ሳይሆን እንደሚሆንም እየጠበቅኩኝ ነበረ ማለት ነው። እንደዛ እንደሚያደርጉ ማለት ነው እየጠበቅኩ ነበረ ማለት ነው። እንትን ሰው አሁንም እየተደረገ ነው። ሰዎቹ ግን ደግሞ ተቀብሎት ብሎ የተባሉትን ነገር ያደርጋሉ በሙሉ ማለት ነው። ግን ደግሞ ሰው ስትሬት አይነግርህም ማለት ነው። በሌላ በኩል ነው የሚጫወትልህ። ግን ደግሞ ከዛ በጣም ብዙ ኪሳራ ያከስርሃል ማለት ነው። አሁን ወንዶችን በጣም እንትን እንዲሉ ስለምፈልጉ አይደለም ህይወቴ ውስጥ የሚመጡት ማለት ነው። በእነሱ መንገድ ሊጠቀሙብኝ፣ በእነሱ መንገድ ሊያጠቁኝ። አሁን ግዴታ ሴት ልጅ ወንድ ስለሚያስፈልጋት ስለምታገባ ስለዚህ እጮኛ ምናምን ነገር ተብሎ ምናምን ነገር ይደረጋል ማለት ነው። ከዛ በኋላ እንዲያሰቃይሽ ምናምን ነገር ይደረጋል። ላይክ በሌላ ሳይድ እየተጠቀሙ ብዙ ነገር ያደርጋሉ ማለት ነው። ስለዚህ ኢቭን ቤተሰብ ውስጥም እንደዛ የሚያደርግ ሰው ካለ ማለት ነው፣ ቤተሰብ አይባልም እንደዛ አይነት ቤተሰብ ማለት ነው። ታፍረት ምናምን አይደለም፣ ሰው የሚመትተው ነገር ነው። ባይ ዘ ወይ ሰው እንድታፍር እንድትፈራ የሚያደርግ ማለት ነው። ሰው ሲፈታ ማለት ነው ዝም ብላ አሳፍርህም። የሆነ ሰው በቃ የሆነ የሚያሳፍር ሰው ነው፣ በቃ ከባድ ሰው ነው፣ እንደዚህ ነው ምናምን ብለህ የምታስበውን ሰው ሲታሰር ነው ባይ ዘ ወይ ማለት ነው። የሆነ ሲመተትበት ወይም ደግሞ ሲመተትበት ሰው አስቀድሞ ስራ ሰርቶ ነው ባይ ዘ ወይ አሁን ሄድ ይልሃል ማለት ነው። ልክ መንገዱን ሲዘጋብህ ማለት ነው አሁን ማለት ትችላለህ፣ አሁን ማለት ትችላለህ ይላል ማለት ነው። ብዙ ጊዜ ሀበሻ ለእርስ በርሳቸውም ጥሩ አይደለም ባይ ዘ ወይ ማለት ነው። አሁን ልክ መንገዱን ዘጋግቶብክ ማለት ነው። ኧረ ጠብቅ፣ ትንሽ ቁጭ በል፣ ትንሽ እንድትረጋጋ፣ እንዴት ተጫወት፣ እንዴት ጠጣ፣ በላ ምናምን እያለ ያስቀምጥሃል ማለት ነው። ከዛ ልክ መንገዱን ዝግትግትግት ካደረገብህ በኋላ አሁን ሄድ ምናምን በቃ ችግር የለውም በቃ አሁን መድረስ ትችላለህ በቃ አሁን እኔም ልወጣ ስለሆንኩ ምናምን ይልሃል። የሆነ ነገር በቃ ለስለስ ብሎ ይልሃል ማለት ነው። ይጫወትብካል ማለት ነው። ሶ ማለት ነው ወዶችዬ እኔ በጣም ነቅቻለሁኝ ማለት ነው። ስለዚህ እነሱ እስከነቁ ድረስ እነሱን እንትን ማድረግ እነሱን ማጫወት እሩሩ ማድረግ ምናምን ነገር እና ሴቶቹ ደግሞ ላይክ በትንሽ ነገርም ስለሚሉ ማለት ነው ላይክ ስለዚህ እነሱን ሲስቁ እነሱ ጋር ሲያኮርፉልም
በቃ የሆነ በቃ ሽሩር እነሱን ማድረግ በጣም ነው የሚደብረው። አይስወርቱ ጋር ማለት ነው። በህይወት ዘመኔ እንደዛ የሚሉ ሴቶችን በጣም በህይወት ዘመኔ ቢሮም አልወድም ነበረ ማለት ነው። ሰው እንደዛም ስለሚደብረኝ ትንሽ ጊዜ ማለት ነው እኔ በቃ ፈጠን ፈጠን ብዬ ነው የሚሄደው። በቃ ላይ እኔ ልጆቹን ማለት ነው እኔ ጋር ቢተውት ማለት ነው እንደዚህ በቃ ስራ እቃ ንብረት ምናምን ነገር እንደዚህ አድርገ ነው እንትን የማነሳው ወይ ማለት ነው ልጆቹ ማለት ነው ላይ ቃስበርሱ ጋር በቃ እንዴት ያድርገ እንደማነሳቸው በቃ ነው የማደርጋቸው ማለት ነው። እኔ የአጎቴ ልጆች ማለት ነው እኔ ጋር ሲቀሩ ማለት ነው ባይ በጣም በፍጥነት ነው በቃ እንደዚህ ነው እንትን የማደርገው ማለት ነው። እኔ ሁላ እቃ ሰጣጥም ማለት ስንት ብርጭቆ እንደሰበርኩኝ ማለት ነው እንደዚያ አጥቤ ማለት ነው። ከዛ የሆነ ጎማ ውስጥ ከተውና በቃ የሆነ አጥቤ ጎማ ውስጥ ገልብጣት ከተው ያለ አይደለ ከዛ እንደዛ እንትን አድርግበታለሁ። ከዛ ይሰበራል። ለካ ብርጭቆ መሆኑን ረሳኝና በቃ ሀሳብ ይገባኛል ማለት ነው። በቃ እንደዛ አድርጌ ማለት ነው እንደዚህ አድርጌ ምናምን አድርጌ ጥለውና ማለት ነው። ከዛ አንድ እንትን ጎማ ውስጥ ማለት ነው ብርጭቆዎች ማለት ነው። ከዛ ስብርብርብር በቃ ጎማ በቃ ጎማ መጠጫ ቀረ ማለት ነው። እኛ ጋር አዲስ አበባ ማለት ነው የወንድሜ ቤት ማለት ነው ጎማ ቀረ ማለት ነው። በመጨረሻ ጎማ ብቻ ሳይሆን ማለት ነው ኢቭን ማለት ነው የሆነ እንትን አለ አይደለ የሆነ የሚገዛ ሻሂ የትኛውንም ቦታ የምትወስድበትን የሚያሙቅ ምናምን ማቀዘቀዝ አለ አይደለ እሱን በቃ እሱ ቀረ በቃ በመጨረሻ ማለት ነው። እንደርሶ በጣም ይገርማችኋል ማለት ነው። እኔ ላይ ካለ አረ ነው በቃ በጣም ነጽነት ስለለመድኩኝ ደግሞ በጣም ነው የሚደብረኝ ሰዎችን የማድረግ ማለት ነው። ሶ ፕሊዝ ማለት ነው ሰዎች እኔ ጠባይን መቀየር አይችልም። I cannot never change myself and then so please get off to my life women's anymore ማለት ነው። ወንዶቹ ግድ የላቸውም ባደው ማለት ነው። ወንዶቹ ምን ይላሉ ማለት ነው የሆነ ፍቅር ወይም ሆነ እንትን ከፈልገ ማለት ነው እንደዚህ ፖዚሽን እወዳለሁ እንትን እወዳለሁ እንደዚህ አድርገው እንደዚህ ይመቸኛል እንደዛ ይመቸኛል ብሎ ማለት ነው ያወራሉ። በቃ ላይክ ሴቶች ናቸው እነሱም ባደው እነሱ ሴቶች ናቸው ባል ያለባቸው ማለት ነው። ስለዚህ ወንድ ከሆነ ቆፍጠን ብሎ ሴት ልጅን እራሱ ሊያናግራት ነው የሚገባው። ባይዘው እኔ እኮ ዘንድሮ እኮ ተውኩኝ እኮ በቃ ሶሻል ሚዲያ ላይ ነው እንጂ የማናገራቸው እኮ ሄጄ እንዴት ነህ ምናምን ብዬ ወንድ መተዋወቅ ቀረ። በቃ ወንድ ራሱ መጥቶ ካልተዋወቀኝ በጭራሽ አልተዋወቀውም ማለት ነው። ኢቭን መጥቶ ተዋውቆኝ ማለት ነው ደስ ካላለኝ ግራ ነው የማደርገው ማለት ነው። ሶ ማለት ነው ውዶችዬ እንደዚህ በጣም ሲቸገር ነው የኖርኩት። አይስ ወጥቶ ጋር እኔ እንደኔ ማለት ነው የምትታገስ ሴት ትኖራለች በዚህ ምድር ብዬ አልልም። ግን ደግሞ ራሴን አልጎዳም ነው ይሄን ያህል ማለት ነው እጎዳለሁኝ። ጎዳለሁኝ ግን ደግሞ ይሄን ያህል በቃ ሰውን መጉዳት አልወድም፣ ራሴንም መጉዳት አልወድም ማለት ነው። ሰው ጋይስ የራሴን የቪዲዮ ይመስል ነበረ። ጉድባይ በቃ በስም ቅዱስ ሚካኤል ብንን ከህይወቴ እንድትሉልኝ እፈልጋለሁ ማለት ነው። ጉድባይ ጋይስ።